እዚህ በቴዎሎጂ ትምህርት ውስጥ የቤተክርስቲያን ታሪክ አለና በቤተክርስቲያን ታሪክ ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌል ስፔሻሊ 12ኛው ክፍለ ዘመን ላይ ምን አይነት ስራ እየሰራች እንዳለ የሚያመለክተውን ትምህርት ከተባልኩ በኋላ እና ይህ ትምህርት የለም እንደ ብዬ ራሴ ላይ ጥያቄ ፈጠረብኝ ማለት ነው። እና ለጥያቄ መልስ እንዲሆን ደግሞ የተለያዩ መጽሐፍቶችን ማንበብ ጀመርኩ። እነዛ መጽሐፍቶች እገዛ አድርጉልኝ። ሶዛት እኔ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በስራ ይዳናል፣ አንድ ሰው ኢኒሻል ሳልቬሽን ላይ በስራ ይዳናል ብዬ የማምን ሰው ነበርኩ። እና ሌሎች አዳኞች አሉ ከኢየሱስ ክርስቶስ ውጪ በመጽሐፍ ቅዱስ ሌሎች አዳኞች አሉ ብዬ የማምን የነበርኩ ሰውዬ በተለይ መድሎተ ጽድቅን ካነበብኩ በኋላ በቃ ነገሮች ክሊር እየሆኑልኝ መጡ ማለት ነው። እና ማወቅ ጀመርኩ የቤተክርስቲያኒቷን መጽሐፍቶች ብዙ በተለይ እኔ ማንበብ ያለብኝ መጽሐፍቶች ማንበብ ሲጀምር ነገሮች እየተገለጡልኝ መጡ። ስለዚህ በመጽሐፍ ቅዱስ ማንም እኔን ከዘላለም ሕይወት ጎልሃል ብሎኝ የሚነግረኝ አንድ ሰው የለም ብዬ ለራሴ አመንኩ። ስለዚህ ወደ ተወለድኩባት ወዳደግኩባት ወደዚህ ቅድስት ተዋሕዶ ቤተክርስቲያን በእውቀት ተመለስኩ ማለት ነው። እስከዛ አውራ የሆነ ሂሳብ ልክፈል፣ እስከዛ መናገር ትችላለህ። እሺ ምንድነው? አሁንም እኔ ያነሳሁትን አርጊውመንት እንትን አላልክም። አንተ ስትመጣ አሁን ኦኬ ወደ ጌታ ስትመጣ አልዳንኩም ብለህ መተህ ኦኬ በጨለማ ነው በሞት ነው ያለሁት፣ ይሄ ጌታ ያስፈልገኛል ለዘላለም ሕይወቴ ብለህ መጣህና እጆቼን አንስተህ ጌታን ተቀበልክ። ጌታ ሆይ ኃጢአቴን ይቅር በል፣ እኔ ኃጢአተኛና በደለኛ ነኝ፣ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለው፣ የእግዚአብሔር ልጅ ኢየሱስ አንተን የሕይወቴ አዳኝና ጌታ አድርጌ ይቀበላለሁ፣ ጌታ ሆይ ተቀበለኝ፣ ስሜን በሕይወት መዝገብ ጻፍ ብለህ ንስሐ ገብተህ ጌታን ተቀበልክ። ከዛ መጽሐፍ እንደሚለው ያንን ያደረገ ይድናል። ሐዋርያ ቅዱስ ጳውሎስ እንዳለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው። ያ ካረክ በኋላ ከዛ ኖረ አይ ከዛ በኋላ ጌታ ከዚህኛው ወደዛኛው ስትሄድ አንተ ቀለል ያደረግከው ምንድን ነው? አምሹር እየሰማህ ነው። ቀለል ያደረግከው ምንድን ነው? አንተ ዝም ብለው በቃ የሆነ ቤት የሆነ እንትን እንደመቀየር ነው ያደረግከው ነው። ስትሄድ ኪዳን አፍርሰህ ነው የሄድከው አንተ። ጌታ ኢየሱስ ቅድም እንዳልኩ መጽሐፍ ቅዱስ በግልጽ እንዳለው ማለት ነው፣ በግልጽ እንዳስቀመጠው የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። አንተ ያ የዳንክበትን ያን የዳንክበትን የጸጋውን መንፈስ አክፋፍተ የተቀደስክበትን ያ ቅዱሱን ክቡሩን ደም ደግሞ እንደ ርኩስ ነገር ቆጥረህ ነው የሄድከው ማለት ነው። አላዳነኝም ጌታ ብለህ ደህንነት ፍለጋ ነው የሄድከው። ስለዚህ እሺ እንደሚወጣው እስኪመለስ ላቁም እዚህ ጋር ማለት ነው። እሺ ሰላም እንባባል። ጀነራል እንዴት ነህ ወንድምየው? ሰላም ብያለሁ። እንኳን ደህና መጣ። እንኳን ደህና ቆይ ወንድምየው። እንዴት ነህ? ጸጋ ይብዛልህ። ሁሉ ሰላም ነው? አለን ጌታ ይባረክ። እንዴት ነህ? አለ ለአባኮ እንዴት ነህ? በጣም ሰላም። እስቲ ዛሬ ተዘጋጅ፣ ለደምረው ንስሐ ታስገባዋለህ። ደምረው ወደ ጌታ ሊመጣ ሳያስብ አይቀርም። ኧረ እኔ እዚህ ውስጥ እጄን አላስገባም። እናንተው እዛው አይ እሱ እንደውም መጋቢ የሚሆነው ቤኪ ነው እያለ ነው። እኔ በጌታ በኢየሱስ እኔ እናቴ መርቃን ያሳደገችኝ አባቴ ድርሳነ መድኃኒዓለም ወገለ መባጽዮ የሚለውን እንትን ልኬ አይተዋል። እሱ ልኬ እልሃለሁ። አይ እምቢ አለ እኮ እምቢ አለ። በመጽሐፍ ቅዱስ ብቻ ነው ማውራት የፈለገውና ሶላ ስክሪፕቸር ብቻ ብሎ ማለት መጽሐፍ ቅዱስ ብቻ ብሎ የሚል ኦርቶዶክስ ደስ ይላል። እግዚአብሔር ይመስገን። አይ ኦርቶዶክስ እኮ እየታደሰች እኮ ነው። እኔ አሁን እኮ ጠብቅ ወንድምዬ፣ አሁን እኮ እኛ ኦርቶዶክስ ልንሆን እኮ ነው። በቃ ተዘጋጅ። በቅርቡ ኦርቶዶክስ ሙሉ ለሙሉ እንትን ማለት መታደሱ አይቀርም። ያ ጌታ ይረዳናል። እና
ግን አንተ ምንድን ነው የምትሆነው? አሁን ኦርቶዶክስ ቤት ስትሄድ ወንድምነት በምንድን ነው የምታገለግለው? እኔ ያው በመዘመር ነው የማገለግለው፣ ግን ዲያቆን የሚሆን ይመስለኛል። የጀመርኩትን የድቁና ትምህርት እቀጥላለሁ። ኦኬ ሶ በዝማሬና በድቁና ነው የምታገለግለው ማለት ነው። እሺ ደሜ ይፈቅድልናል። እስቲ ደሜ ይግባና ከታች ኮሜንት የሚጻፍልን ኮሜንት እሺ ኦርቶዶክሳውያን በጣም ይወዱኛል። በነገር ላይ እኔም ወዳችኋለሁ። ባይቴ ኦርቶዶክሳውያን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ። እኔም ኦርቶዶክስ በሆን በምን ማገለግል ይመስልሃል? መምህር ዘማሪ ኤፍሬም ነው የምትባለው። ያ በመዘመር እና ምንድነው በስብከተ ወንጌል ነው የምታገለግለው። በዛ ነው የምትገለጠው ብዬ ነው የማስበው። እኔ እንኳን እንደዛ አይደለም። ኦርቶዶክስ በሆን እንደዛ አይደለም ማገለግለው የነበረው። እንዴ እና የት ልትሄድ ነው ማለት? ጳጳስ ልትሆን አስበህ? ኦርቶዶክስ በሆን እኔ በጥበቃ ነበር ማገለግለው። በጥበቃ ስትል አልገባኝም። በቃ በር ላይ ጥበቃውን ነበር። እንዳንተ አይነት መናፍቅ ሲመጣ ቀልጥሜ ጥል ነበር። ቀላል አይደለም። በር ላይ ቁጭ ብዬ ይሄ የተለየ ነው ማለት እንደዚህ አይነት የጸጋ ስጦታ እንዳለን ያላቅም። በጥበቃ ነው ማገለግለው የነበረው። ደስ ይላል። ስማ ዲያቆን ወንድም እንዳለኝ ታውቃለህ አይደለ? ጌታን አላውቅም። እኔ ግን ቄስ አያት አለኝ። እኔ አርፏል እንጂ። እንዴ እውነት በል። ኧረ እኔ አያቴ ቄስ እኮ ነው። ዲያቆን ወንድም እንዳለኝ አታውቅም? አላውቅም አባኩ። እንዴ ዲያቆን ወንድም እኮ አለኝ እኮ። ስላሴ መንፈሳዊ ኮሌጅ ነው እዛ ነው ዲግሪውን የያዘው። መጀመሪያ ዲግሪውን እዛ ነው የሰራው እና ኮሌጆች ምናምን ሁሉ ያስተምር ነበር። በተለይ ሰንበት ትምህርት ቤት ማደራጃዎች ላይ ምናምን ብዙ እንትን ብሏል። እዛ ብዙ የሰራ ነው። በጣም ብዙ ኃላፊነቶች ነበሩት። ብቻ አገር ውስጥ እያለ ማለት ነው፣ አገር ቤት እያለ ብዙ ኃላፊነቶች ነበሩት። እና አሁን በጌታ ነው አይደለም? አሁንም ዲያቆን ነው። ኢየሱስ ጌታ ዲያቆን ነው። እንትን እያለ አይደለም አክቲቭሊ። አሁን በሌላ ፕሮፌሽን ነው እየሰራ ያለ። ይቅርታ ይፍዬ፣ ያው ትንሽ በአንድ ስልክ ስለምትለዛ ነው። ይቅርታ ሶሪ። እና ተግባብተናል መሰለኝ። አሁን አንተ እጅህን አንስተ የተቀበልከውን ጌታ ለምንድነው ክደህ እንደገና የመጣኸው አልከኝ። አስቀድሞ እኮ አሁን ያመንኩትን ኢየሱስ ክርስቶስን እኮ በልጅነቴ አምኜዋለሁ። በ40 ቀኔ እኮ አምኜው ስመ ክርስትና ተሰጥቶኝ አይተህ ከሆነ ገላትያ 3:27 ላይ ክርስቶስን ለብሳችሁታል፣ በመጠመቅ ክርስቶስን ለብሳችሁታል በተባለው ነገር ላይ ክርስቶስን ለብሼው አድጌያለሁ እኮ። አየህ እናንተ ጋር ማለት ፕሮቴስታንት ጋር ስለመጣሁኝ ያኛውን ጌታ ክጄው ነው የኦርቶዶክስን ጌታ ክጄው ነው እንዴ? ኖ አይታል። አሁንም ስመለስ በልጅነት ያመንኩትን ክርስቶስን ነው አምኜ የቀጠልኩት ማለት ነው። እና የካልኩት ጌታ የለም ልልህ ፈልጌ ነው። ያንተ ነገር አሁን ደግሞ ይበልጥ ውስብስብ እኮ አደረከው ደምዬ። አሁን ስለዚህ መጀመሪያ ወደ ጌታ ስትመጣ ማለት ነው፣ ወደ ጌታ ስትመጣ የገባኸው ንስሐ የተቀበልከው ጌታ እውነት አይደለም እሱ እያልከኝ ነው? መጀመሪያም በልጅነት እኮ ተቀብዬዋለሁ። ይሄ አሁን ያለሁበት አሁን በተመለከቱ በቤተ እምነት ውስጥ ያለውን ክርስቶስን እኮ በልጅነት የተቀብዬዋለሁ። አይ በቃ አሁን እኮ ተቀብዬዋለሁ። አሁን እኔ ደሜ እንደገባኝ ከሆነ በቃ እሺ፣ አሁን እንደገባኝ ከሆነ አንተ ዋናው ላቭ ነው በቃ። እዚህም እዛም ያው ነው፣ ጌታ ነው የሚመለከው፣ ያው ነው
እንደዛ እያልክም ኖ ኖ ነገርኩህ እኮ እኔ በልጅነቴ ስማኛ፣ በልጅነቴ በ40 ቀን የተጠመቅኩትን ጌታ ጋር ነው የተመለስኩት። ገባ? የተመለስኩት እዛ ነው የተመለስኩት። ስለዚህ እዚህ ጋር የገባው ሰበር ገብቼ ሌላ ቤት ሌላ ሪሊጅን ነው የቀየርኩት። ክርስቶስን ሳይሆን የቀየርኩት ሪሊጅን ነው የቀየርኩት። ሪሊጅን አሁን ይሄ ብቻ ሳይሆን አሁን ይህን ልተውና አሁን ይሄኛው ጭቅጭቅ እንትን የሚያመጣ እንዳልሆነ አውቃለሁ። ስለዚህ ይህን ልተውና ግን ምንድን ነው እኔ አሁን ለአንተም ወይም ብዙ እንኳን አንተ ላይ አላይም፣ እውነት ለመናገር አንተ ላይ ብዙ አላይም። ግን አንዳንድ ልጆች አሉ ወደ ኦርቶዶክስ ሄድን የሚሉ ልጆች ማለት ነው። እና አሁን ዶክተር ከታች ሲጽፍ ነው እሱንም ትዝ ያለኝ ማለት ነው። እና የእነሱ መጥፋት ብቻ ሳይሆን የሚያሳስበኝ እኔ ሌሎች ሰዎችም እንዳይድኑ እንቅፋት የሚሆኑት ለምን እንዳይድኑ ብቻ አይደለም። አንዳንዶቹ ደግሞ ጭራሽ ኦርቶዶክስ እንዳትታደስ ሁሉ ከኦርቶዶክስ በላይ ኦርቶዶክስ ልሆን የሚሉ ታማኝነትን ለመግዛት ሲሉ ማለት ነው ለኦርቶዶክስ እንደዛ ሲሉ በጣም የወንጌል አማኞችን በጣም አምርረው ቀን ዴይ ናይት የሚሳደቡ ልጆች አሉ። አለመዳኔን እኮ አልነገርከኝም። አሁን እኮ አለመዳኔን የዘላለም ሕይወት እንደሌለኝ አልነገርከኝም። የዘላለም ሕይወት እኮ እኔ እንዳለኝ በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እኮ ነው የማምነው። አንተ ግን እየነገርከኝ አይደለሁም። አሁን እኔ የወንጌል ጠላት አይደለሁም። ለምን ሰዎች እንዲድኑ እውነተኛ የሆነውን ወንጌል እየነገርኳቸው ነው። የወንጌል ጠላት አይደለሁም። አንተ ደምዬ እንዴ አንተ ስትሄድ እኮ ወዲያው እኮ አንተ ወደዛ ስትሄድ እኮ ኑ ወደ ጻድቃኔ ማርያም ምናምን እያልክ እኮ ሰዎችን ስዕል ይዘህ ሁሉ ኑ ምልጃዋ ታምር ታደርጋለች ምናምን አልክ እኮ። ኢየሱስ ያድናልን ትተህ እኮ በቃ ቅዱሳን ያድናሉ እያልክ እኮ ማውራት ጀመርክ እኮ። ወዲያው ትተህ እኮ እንደዛ እኮ ነው የሆነው እኮ። ትልቁ ላይ ላድርግ። ሚዩት ነህ ደም ናይጄሪያ እየሄዳል እንዴ? ምን ሆነ ነው? ጻድቃኔ እየሄድክ ምናምን ትለኛለህ ብዬ ናይጄሪያ ቡሽሪ ጋር እየሄዳል እንዴ? ምን ሆነሃል? ጻድቃኔ የምንሄደው እኮ ክርስቶስን ለማምለክ ነው። ሌላ ጣዖት ለማምለክ አንሄድም እኮ። እኛ ቡሽሪ እስከዛ ቡሽሪንማ እኛ እንደማንቀበል ታውቃለህ። ቡሽሪንማ እንደማንቀበል ታውቃለህ። እና ለምን ሚራክል ተካን አትቃወምም? እኔ ሚራክል ተካን አልቃወምም። እኔ አልቃወምም እንደ ሚራክል ተካ ለምን አታዘጋው? እኔ ሚራክል ተካን አልቃወምም ወይ ደምዬ ሚራክል ተካን ሆኔ መጀመሪያ ቆይ ልንገርህ ሚራክል ተካን መጀመሪያ እሱንም እዚህ ፕላትፎርም ላይ ሲመጣ ኦቨር ኤንጅል ኦንሊ ጂሰስ ነው እሱ የስላሴ አማኝ ነው አይደለ ከኔ ቀድሞ ያላል እኔ አይደለሁ እንደ መጀመሪያ ኦንሊ ጂሰስ መሆኑን ኤክስፖዝ ያደረኩት አታስታውስም እንዴ? አልተዘጋም፣ ቸርቹ አልተዘጋም። አስታውሳለሁ፣ ቸርቹ አልተዘጋም። እኔ አሁን እሱ ስልጣን የለኝማ እኔ ደም። ስለዚህ ይህንንም የማውራት ስልጣን የለህማ። እኛንም ጻድቃኔ ብለህ የማውራት ስልጣን የለህም። ዝም ነው ማለት ያለበት እኮ። ምክንያቱም አንተ ብብት ውስጥ አንተ ብብት ውስጥ ብዙ ችግሮች አሉ። እነዛን ችግሮች እነሱ አያውክሉኝም። እኔ ከነሱ ከሚራክል ምናምን ካልከው ሰውዬ አሁን አንተ ትሻለኛለህ። አንተ ትሻለኛለህ። እኔ አይወክሉንም፣ በጉጃችንም ይዘናቸው አናውቅም። እነሱ ሌላ ሃይማኖት ናቸው። አባቢ ሰማኝ ማለት ነው። አሁን አንተ እኮ በአብያተ ክርስቲያናት ባለፈው እንደውም ስለ ዶክትሪን ስታወራ እኛ አብያተ ክርስቲያናት ካውንስል ህብረት ነን ብለሃል። እዚህ ካውንስል ውስጥ ደግሞ ሚራክል ተካ አለ፣ ዘላለም አለ፣ እዩ ጩፋ አለ፣ እስራኤል ዳንስ አለ። እነዚህን አቅፈ ስለ ጻድቃኔ የማውራት ሞራል የለም እያልኩ ነው። እኔ ደግሞ ምለው ምንድን ነው ስለ ሁለቱም የማውራት ሞራል አለኝ ነው ምለው። ለመሰለ ማውራት የነበረኝ ለመሰለ ደምዬ ስማኛ ደምዬ እኔን ስማኛ። አሁን ሞራል የሌላቸው
አሁን ያልካቸው የማይቃወሙ ሰዎች ትክክል ሞራል የላቸው። አሁን እኛም ቤት ደብቀው ሁሉ ሰላም እንደሆነ አድርገው ሳይቃወሙ እዚህ ነቢያትነን እያሉ ከረባት አስረው የሚደንሱ ዱርዬዎችን የማይቃወሙ ሰው እንደ ታምራት ገለታ እንደሚያደርጉ አትጠራጠር። ስለዚህ እነዚህ ልጆች ሳታስቆሙ ቤታችሁን ሳታጸዱ፣ ቤታችሁ ውስጥ ያለውን ግሳንግስ ሳታጸዱ ቤተ ክርስቲያንን ኦርቶዶክስ ተዋሕዶ ቤተክርስቲያንን አታክ ማድረግ እኮ ይከብዳል። አሁን ትክክል ያልሆነ ነገር ተናገርክ። ምን ትክክል ያልሆነ ነገር ተናገርክ መሰለህ? አታክ የሚለው ቃል መጠቀም የለብንም። እኛ ኦርቶዶክስ ቤተክርስቲያንን አታክ እያደረግን አይደለም። ኢንፋክት እኛ ዲፌንድ እያደረግን እንጂ አታክ እያደረግን አይደለም። ምንድን ነው የሚባለው? አታክ አላደርጋችኋትማ። ዲፌንድ እያደረግን እየተከላከልናት ነው። ኦርቶዶክስ የምትከላከላት አታክ ነው እንጂ የምታደርጋት ከሄሬሲ ከስህተት አስተምሮ ከሄሬሲ እየተከላከልናት ነው። የትኛውን የመጽሐፍ ቅዱስ ስህተት አስተማረች? ሁልጊዜ የምናነሳው ነው። ይኸው መርቆሪዎስ ሰማይና ምድርን ፈጠረ፣ ለማርያም የአምልኮ መስዋዕትን ሰዋለን ምናምን የሚለውን ሄሬሲ ነው። ፓፓ እሱን ለመናገር ቤት ውስጥ እኮ ገንዳ አድርጎ በሰገራው እያጠመቀ ነው እያልኩ ነው። እሱ መች ተቃወምክ? መች አጸዳ? ቤት አላጸዳም ወይ ለመቃወም? ቆይ ወደዛ ከመጣታችን በፊት ደምዬ፣ ወደዛ ከመምጣታችን በፊት አታክ የሚለው ቋንቋ ትክክል አይደለም። እኛ ኦርቶዶክስን አታክ ሳይሆን እንደውም ፕሮቴክት እያደረግናት ነው። ወደ ነበረችው እውነት እንድትመለስ እያገዝናት ነው። እኛ እናንተ ብታግዙን እንደዛ ኖሮ እኛ ቤት ያለውን አንስታችሁ ቆይ ልጨርስ። እኔ እኮ አቋረጥከኝ። ይኸው እኔ ያለው አባቢ እኔ ያለው ወደ ነበረችበት የምትመለስበት የነበረችበትን የተወችበት ነገር የለም። እስከ ዛሬ ድረስ አንተ የምታምነውን አሁን እናንተ 14ኛው ክፍለ ዘመን ላይ የሌለ ነገር በአፄ ፋሲለደስ ጊዜ አሁን አይምሯችሁ የተበላሸው በአፄ ፋሲለደስ ጊዜ የገቡ ትምህርቶች አሉ ነው። እነዛ ትምህርቶች ደግሞ መጽሐፍ ቅዱሳዊ እስካልሆኑ ድረስ ድነት ላይ ምንም የማያመጡ እስከሆነ ድረስ አታክ ነው የምታደርጓት እንጂ ዲፌንድ ወይም ደግሞ ፕሮቴክት እያደረጋችሁ አይደለም። ለምን እናንተ ውስጥ አሉ የተሸገሸጉ አሉ። የስተት ትምህርት የኦንሊ ጂሰስን ትምህርት የሚያስተምሩ ትሪኒቲን የሚያፋልሱ ስንት የስተት ትምህርት የሚያስተምሩ አስተማሪዎች አሉ በመካከላችሁ። እነሱ ሳታጸዱ እዚህ ጋር መምጣት ይከብዳል ነው። አሁን በተራ እናውራ። ደምዬ እኔ ሳውራ ዝም እያልክ ከዛ በኋላ ስጠን። ኮሜንት ላይ ሁለት ልጆች አይቻለሁ። ኤፍሬም ምን የሚል ኮሜንት የጻፋችሁ ሰዎች አላችሁ እና እየተሳደበ አይደለም ሌላ ዞሮ ከሆነ የተሳደበው ነገር የለም። እናንተ ከደበራችሁ ግን መውጣት ትችላላችሁ፣ ከላይቭ ላይ ማለት ነው። አይሆንም አላችሁ፣ እሱን አላስወጣውም። እናንተ መውጣት ትችላላችሁ ካልተመቻችሁ የምናወራው ነገር ማለት ነው። ያልሆነ ነገር አትጻፉ። አልተሳደብም፣ ኦፒኒየን ነው እያቀረበ ያለው። እኛም ኦፒኒየን እየሰጠን ነው፣ እሱም ኦፒኒየን ነው እያቀረበ ያለው። ምንም ስድብ አልተሳደበም እስካሁን ማለት ነው። ወይ ሌላ ኤርፎን አርጋ ያረጋ ፖይንት ልመለስ። ምንድነው እያልክ ያለኸው ደሜ? አይ እናንተ ቅድሚያ ቤታችሁን አጽዱ የምትለው ኢደዝ ሜኬኒ ሴንስ። እውነት ለመናገር ምንም ሴንስ የሚሰጥ አይደለም። ጴንጤ በዚህ የሚታማ አይደለም። የእኛ ካልቸር ቤት ላይ ያለ ቆሻሻ ተሸክመን እንድንኖር የሚፈቅድልን አይደለም። ሁልጊዜ እኛ ቤት የሚነሳውን እያንዳንዱን እኛ ቤት የተነሳን ሄረሲ ትምህርት አሁን ቅድም ያልከው ሲንግል ከልት ከሆነ ቦታ ሲመጣ ሁሉም ተረባርቦ ነው የሚያስቆመው። ሁሉም ተረባርቦ ዲባንክ ያደርጋል። ትክክል አይደለም ይሄ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር እውነቴን አይልም ብለህ እኛ ማንም እስኪመጣም አንጠብቅም። እኛ ራሳችን አስቀድመን ኤክስፖዝ እናደርጋለን። ለዛ ነው እኛ ቤት ውስጥ ሁሉም እንደዚህ ስለው ይሄ ካልቸር ስላለ ስተት እኛ ቤት ሃይማኖት አይሆንም። ስተት ሃይማኖት አይሆንም ማለት ነው። የሆነ ሰው ስተት የሰውየው ስተት ብቻ ይሆንና እዛ ጥግ ላይ ተቃጥሎ ይቀራል። ራይት ማን ማለት ነው? ለምሳሌ አንዱ ይመጣና ኢየሱስ ሰይጠነ ምናምን ይላል። ሰይጠነ የሚለው ትምህርት እዛች አዳራሽ ላይ ተቃጥላ ትቀራለች ትምህርቷ። ከዛች አዳራሽ አትወጣም፣ በጭስመት እንኳን አትወጣም። ለምን? ሁሉም ከጫፍ እስከ ጫፍ ወጥቶ ጦር ይወረወርባታል። ሰውየው ላይ ሳይሆን ትምህርቷ ላይ ማለት ነው።
ከዛስ ይደርቃል። ትምህርት ሆኖ አይመጣም። እናንተ ጋር ግን ስህተት ትምህርቶች መጽሐፍ ተጽፎላቸው ሃይማኖት ሆነው እየተተገበሩ ነው። ሃይማኖት ሆነው ቆይ ልንገርህ እኮ ነው አይደለም እንዴ? አይደለም ማስረጃ ላምጣ። ዶግማ ነው አይደል? ዶግማችን ነው። ሃይማኖታችን ዶግማችን ነው። ኦኬ ዶግማ ኦርቶዶክስ ዶግማ ማለት ነው። ዶግማችን ሃይማኖታችን ዶግማ ማለት ትምህርት ነው አይደለ? ትምህርት አይደለም እንዴ? ሃይማኖታችን ነው። ትምህርት ነው። ያ ትምህርት ነው። ስለዚህ አሁን እኔ አሁን አንቲ ክርስቶስ የሆነ ትምህርት ላምጣልህ በመጽሐፍ የተጻፈ እኮ ዶግማ ነው እንዴ? የደህንነት ነገረ ድነትን ከያዘ ዶግማ ነው አይደለም? በምንድን ነው የምትለየው? የተመሰረተው እኮ በክርስቶስ ላይ ነው። ነገረ ድነት የተመሰረተው የኛ ነገረ ድነት የተመሰረተው በክርስቶስ ላይ ነው። አይደለም? በክርስቶስ ላይ ስለተመሰረተ እኮ ነው ዶግማ ብላ ያስቀመጠችው ቤተክርስቲያን። አይደለም እንደሱማ ቢሆን እኔ ምን እሰራለሁ እዚህ አባዬ? አይደለም በክርስቶስ ላይ የተመሰረተ አይደለም። እናንተ ነገረ ድነታችሁ በክርስቶስ ላይ የተመሰረተ አይደለማ። በክርስቶስ ላይ የተመሰረተ አይደለማ። ኧረ እባክህ መዓት ነገር ነው ያለው። መዓት ነገር ነው የሚያድነው ያለው ነገሩን። እኔ ግን ዶግማዬ የተመሰረተው በክርስቶስ ላይ ነው። ቤተክርስቲያን በክርስቶስ ላይ ነው ዶግማ። አንተ የሲኖዶስ እንትን ሆንክ እኮ ራስህን እኮ አረክ እኮ እንዴ? ቤተክርስቲያናችሁ እኮ ነው የሆነ ዲፌንድ ያርጉኛ። እኔ ዲፌንድ ያርጉኝና ከክርስቶስ ውጭ ሌላ አዳኝ አለ ይበሉኝ። እስኪ አንድ ሰው መጥቶ ያናግረኝ። ይኸው ያናግረኝ። መናፍቅ ነው የምለው። ቆይ ከክርስቶስ ውጭ ሌላ አዳኝ የለም? እኔ የዘላለምን ሕይወት ከጨለማ ወደሚደነቅ ብርሃን ያመጣኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደም ነው ብያለሁ። ፔሬድ ገባ። እንደርሱ እኩሌታ ያለ ማንም በቤተክርስቲያን ዘንድ የሚከበር የሚወደስ የለም። አለቀ። መዳኛችን ክርስቶስ ኢየሱስ ነው። ኦኬ እሺ። መጽሐፎቻችሁ ላይ በግልጽ ደግሞ ከኢየሱስ ውጪ ደግሞ አዳኞች እንዳሉ ይናገራል። ደሜ ምን ትላለህ? ኤፍዬ ኦኬ ቴንክ ዩ ኤፍዬ። አንተ በማታምንበት በሊቃውንት ደረጃ ሊመሰጠር በሚቻልበት ሁናቴ ውስጥ ያለውን ጥያቄ የአንተን ጥያቄ መጠየቅ የምችለው እኔ ነኝ እንጂ አንተ አይደለም። አንተ መጠየቅ ያለብህ በመጽሐፍ ቅዱስ ነው። ስለዚህ እያልክ ያለው ምንድን ነው? እሺ አይ ያልገባኝ አሁን እያልክ ያለው በጣም ገብቶኛል። አሁን ምንድን ነው እያልከኝ ያለው? ከኢየሱስ ውጭ የሚያድኑ ብዙ አሉ እኛ ቤት፣ ግን ለአንተ አንነግርህ፣ ሚስጥር ነው፣ እኛ ብቻ ነን የምናመልካቸው ነው። እንደዛ ነው እያልከኝ ያለው? አሁን እኔ ለምሳሌ አንድ መጽሐፍ አምጥተህ አንተ በማታምንበት አሁን አንተ በድርሳናትና ገድላት ላይ ነው ይዘህ የምመጣው። ዲፌንድ የምታደርገኝ ትክክለኛ ነገር ውስጥ አይደለም ብለህ ልታደርገኝ የምችለው ይዘህ ስመጣ ነው። ከዛስ ይዘህ መተህ ከክርስቶስ እኩል የእሷ ደም ወይም ደግሞ የእሱ ደም ይቆጠርልሃል። አንድ ነው። በክርስቶስ ደም ካላመንክና በእሷ ደም ካመንክ ይሆንልሃል የምትለኝ ከሆነ እኔ አሁን አልቀበልም። እኔ የዘላለም ሕይወት ለምን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለኝ ክርስቶስ ኢየሱስ ነው እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ ይህንን ነው የሚናገረው። ስለዚህ እንደሱ ተመሳሳይ ሆነ ከመጽሐፍ ቅዱስ ይጋጭብኛል። ከመጽሐፍ ቅዱስ ይጋጭብኛል። ጨርስ ደሜ ጨርስ። ቴንክ ዩ። አሁን ይሄ ከመጽሐፍ ቅዱስ ነው የሚጋጭብኛል። ስለዚህ ይሄ ቃል በእውነት በሊቃውንት ተፈትሾ ታይቶ የታተመ ከሆነ ሊቃውንትን ነው የምጠይቀው። ልጅ ስለሆንኩ ሊቃውንትን ጠይቃለሁ። ሊቃውንትን ጠይቅና ለምንድን ነው እንደዚህ ተደርጎ የተጻፈው ብዬ ጠይቃለሁ። ከዛ በኋላ ሊቃውንት ደምረው ይሄ እኮ ከክርስቶስ እኩል ነው ተብሎ አይደለም የተጻፈው። አሊያም ደግሞ ከክርስቶስ እኩል ነው፣ ደሟ ከክርስቶስ እኩል ነው፣ ደሙ ከክርስቶስ እኩል ነው ካለኝ አይደለም እላለሁ። እሺ ቀላል ጥያቄ። ምክንያቱም ይሄ ከመጽሐፍ ቅዱስ ጋር ይጋጫል። እሺ ቀላል ጥያቄ
ሰው የተፈጠረው ለምንድን ነው? ሰው የተፈጠረው ለምንድን ነው? ወይ እንደዚህ አድርጌ ልጠይቅልህ። ቆይ ቀለል አድርጌ ልጠይቅልህ። እንደዚህ አድርጌ ልጠይቅልህ። ለማምለክ ማርያምን ለማመስገን የተፈጠረው ይላል የእናንተ ቤተክርስቲያን መጽሐፍ። አሁን አስበኝ ኤፊ፣ በጣም ነው የማመሰግነው። እሺ አባ ኤፊ፣ በጣም አመሰግናለሁ። እሺ ቴንኪው፣ ይህን እድል ስለሰጠኝ አመሰግናለሁ። እሺ እሺ እሺ፣ አመሰግናለሁ። ተቀበለ ምስጋና። እሺ ተቀብያለሁ። አሁን አንተን አመለኩ እንዴ? አመሰግናለሁ ስላልኩ አመለኩ? አይ ፍጥረት የተፈጠረው ማርያምን ለማመስገን ነው ይላል መጽሐፋችሁ። አመለኩ ወይ? እሺ ቴንኪው። አሁን ግን አምልክ ያለው አንተ አመሰግናለሁ ስላልኩ አምልክ ያለው አንተ አምልኮ ነው ያደረጉልህ። አሁን አይ እኔ እንደዛ ነው ያደረጉልህ። ከኔ ጥያቄ ጋር የሚገናኝ እኮ አይደለም ፍጥረት። አሁንም አንተ ያለው ገድለ ድርሳናት ላይ ነው። እሺ እኔ ደግሞ አንድ ቃል አምጣልና በመጽሐፍ ቅዱስ ስለ ድንግል ማርያም እናወራ። እሺ መጽሐፍ ቅዱስ ላይ ቆይ ሌላ ጥያቄ። እሺ ሌላ ወይን ልለፈውና እኔ እኮ ደሜ እኮ አራዳ እኮ ነው። ደሜ አራዳ እኮ ነው። አዳምጣ። እሺ ፍጥረት ሁሉ ብፅዕት ይሉኛል አለች። ፍጥረት ሁሉ ብፅዕት ይሉኛል አለች። ምን ማለቷ ነው? እሱን አይደለም የጠየቁት። ፍጥረት ሁሉ ብፅዕት ይሉኛል ማለት ብፅዕት ማለት ብለስድ ማለት ብፅዕት ይሉኛል አለች። መልስልኛ። የተባረክሽ ይሉኛል። አዳምጠኛ። የዳነ ሰው አላለችም። የዳነ ሰው አላለችም። ፍጥረት ሁሉ ነው ያለችው። ፍጥረት ሁሉ ብፅዕት ይሉኛል አለች። ስለዚህ ፍጥረት ካለ ያ የተፈጠረው ሁሉ ማርያምን ምን ማለት ይገባዋል? ብፅዕት ማለት ይገባዋል። ማርያምን ብፅዕት ማለት ይገባዋል። እና ብፅዕት ይሉኛል እያለች አንተ ፍጥረት የተፈጠረው ማርያምን ለማመስገን ነው ብለህ ጥያቄ ታመጣለህ። ይሄ እዚህ ጋር ክላሽ አያደርግብም አባቢ? ኦኬ እሺ፣ ክላሽ ላሰማ። እሺ አሁን ደግሞ ሚታርግና ስማ። አሁን ማርያም ፍጥረት ሁሉ ብፅዕት ይሉኛል አለች። የጌታ እናት ማርያም ኦፍኮርስ ፍጥረት ሁሉ ብፅዕት ይሉኛል ብላለች ማርያም። እንግዲህ ማርያም ፍጥረት ሁሉ ብፅዕት ይሉኛል ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔን ያመሰግኑኛል፣ ብለስድ ይሉኛል፣ ወይም ብፅዕት ማለት ብለስድ ማለት ነው። ኦኬ እንደዛ ይሉኛል እያለች ነው ማርያም። አይ ማርያም ሳትወለድ እኮ ብዙ ሰዎች እኮ ነበሩ ምድር ላይ ማለት ነው። እሷ ሳትወለድ ሳትታሰብ ጀምሮ ማለት ነው አደለ? ከዛ በኋላ እንደገና አሁንም ምድር ላይ ማርያምን አይደለም ብፅዕት የማይሉ ቀርቶ ጨርሶ ማያውቁም ሰዎች አሉ እንደምታውቁ ማለት ነው። የጌታ እናትን ማርያም ማለት ነው። እና የተፈጠሩ ፍጥረታት በሙሉ ማርያምን ብፅዕት ይላሉ ማለት አይደለም። ፍጥረት ሁሉ ብፅዕት ይሉኛል፣ ምድር እግዚአብሔርን በማወቅ ትሞላለች ምናምን የሚሉ እንደዚህ አይነት ቃላቶች አሉ። ያ አገላለጽ ምንድነው? ለምሳሌ ምድር እግዚአብሔርን በማወቅ ትሞላለች ሲል ከጫፍ እስከ ጫፍ ድረስ እግዚአብሔርን ያውቃሉ፣ እግዚአብሔርን ያመልካሉ ማለት ነው አይደለም። ሰዎች ልባቸው ማጆሪቲን መጽሐፍ ቅዱስ ሲገልጥ አሁን ቋንቋ ነው፣ የሰው ቋንቋ ስለሆነ ማለት ነው። ማጆሪቲ ሲገልጥ ለምሳሌ ህዝቡ ሁሉ ተከተለው ምናምን የሚል ነገር ኢየሱስ ላይ አታነቡም? እንደዚህ የሆነ ታምር ካደረገ በኋላ ህዝቡ ሁሉ ተከትሎታል፣ ዓለሙ ሁሉ ተከትሎታል፣ እንደዚህ የሚባሉ ቃላቶችን ይጠቀማል መጽሐፍ ቅዱስ። ያ ማለት ኢየሱስ ተቃዋሚ አልነበረውም እንዴ? እዛው ተቃዋሚ ነው የሰቀሉት አይደሉ እንዴ? አብረውት ያሉት እዛው አካባቢ ማለት ነው የነበሩት ማለት ነው። እንደነዚህ አይነት ቃላት አጠቃቀሞች አለው መጽሐፍ ቅዱስ። ማርያም ብፅዕት ይሉኛል ትውልድ ሁሉ ስትል ምድር ላይ የተፈጠሩ ሰዎች ሁሉ እኔም ከመፈጠሬ በፊት የነበሩትም እኔ ከመወለዴ በፊት የነበሩትም በኋላም የነበሩት ሁሉ እኔን ያውቃሉ ደግሞ ብፅዕትም ይሉኛል ሚል አይደለም መልእክቱ ማለት ነው። ምክንያቱም ቢያንስ አሁን ይሄ አርጊመንት እንትን የሚባለው አይነት አርጊመንት እንስራ ምንድነው ከተባለ ማርያም ከመወለዷ በፊት ሰዎች ነበሩ። ኦኬ ጌታ ኢየሱስ ድህረ ዓለም ከሷ ከመወለዱ በፊት ማለት ነው ሰዎች ነበሩ። ቢያንስ የእግዚአብሔር ሕዝብ ምርጥ ሕዝቦች የተባሉት የበኩር ልጅ የተባሉት እስራኤላውያን ነበሩ። ኦኬ እሱ ጋር ማገናኘት ያኛው የሚለው ምንድነው? የተፈጠረው ፍጥረት የተፈጠረው በሙሉ ፍጥረት ኦኬ እሷን ለማመስገን ነው የሚል ቃል ነው የሚጠቀመው ማለት ነው። የተፈጠረበት ፐርፐዝ ሰው ማርያምን ለማመስገን ነው። ኦኬ ፐርፐዙ ነው ሰው የተፈጠረበት ምክንያቱ ማርያምን ለማመስገን ነው የሚለው። ይሄ በጣም አስደናቂ ነገር ነው። በጣም አስደናቂ ነው ማለት ሄረሲ ብቻ አይደለም።
አንዳንድ ሄረሲ መልክ ያለው ሄረሲ አለ። ዝም ብሎ በቃ ይሄ ስህተት ነው የሚባል አለ። ከልት ነው ምናምን ዝም ብሎ ምትላለ። ይሄኛው በጣም በቃ ቃላት የማይገልጠው ነው። ፐርፐዙ ሰው የተፈጠረበት ፐርፐዝ ማርያምን ለማመስገን ነው የሚለው እሱ በጣም አደገኛ ነው። እና ደሜ ያለህ እየሰማህ ነው። መስማትን ቼክ ላድርግ መጀመሪያ ራፓፕ ከማድረግ በፊት። አሁን እኔ ያለሁበት ቦታ ኤፊ አይመችም በጣም አይቻላለ። ትንሽ ክራንትም ኔትወርክ ምንም እየተደወለብኝም ነው። እና የኔ በቆንጆ ቆይታ ነበረን። ቴንኪው አመሰግናለሁ በጣም ከስላንተ እናወራለን። እሺ ምንድን ነው አሁን እኛ ገድላትና ድርሳናትን በተመለከተ ማለት ነው። ገድላትና ድርሳናትን መከራከራ አይደሉም እና በእነሱ ጉዳይ በገድላትና ድርሳናት ጉዳይ ላይ አትከራከሩ የሚባለው ሀሳብ እኔ በጣም ይሄንን ስትሮንግሊ ነው የምቃወመው። ለምንድን ነው እኔ በጣም አምርር ይሄንን የምቃወመው? ይሄንን አርጊመንት ማለት ነው በገድላትና ድርሳናት አንወያይ የሚለው ማለት ነው። ሁለት ነገር ነው። አንደኛው ገድላትና ድርሳናት የነገረ ድነትን ትምህርት ይዘዋል ነው። ኦኬ የነገረ ድነት ትምህርትን ይዘው ዶግማችን አይደለም ሊባል አይችልም። የነገረ ድነት ትምህርት ሲኦል ያስገባሉ፣ ከሲኦል ያወጣሉ። ኦኬ ስለዚህ እነዚህን ገድላትና ድርሳናት እነዚህን የቤተክርስቲያኒቷ መጽሐፎች መወያያ እናደርጋቸውም ማለት ትክክል አይደለም። ለምን ነገረ ድነትን የያዙ እስከሆኑ ድረስ የሰውን መጨረሻ የሚወስኑ ከሆነ ሞትና ሕይወትን የሚበይኑ ከሆነ ኦፍኮርስ ለውይይት መቅረብ አለባቸው። ሰው በዛ ነው ሚድነው፣ በዛ ነው ደግሞ የሚጠፋው ብለው የሚያስተምሩ መጽሐፍት ናቸው። እንደሚታወቀው አሁን ቅድም እንትን ስለው የነበረው መጽሐፍ ላይ ድርሳነ መድኃኔዓለም ዘሁድ የሚለው ላይ ገልጽ 96 ላይ ምን የሚል ቃል አለ? እንደምታስታውሱት ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ማርያምን ማለት ነው የጌታ እናት ማርያምን እና መስቀሉን ከክርስቶስ ጋር ትክክል ነው እኩል ናቸው ይላል መጽሐፉ። አሁን እኩል ናቸው ብሎ አይደለም እዛ ጋር ቢያበቃ ጥሩ ነው። እኩል ናቸው ብሎ ቢያበቃ ማለት ነው ምንድን ነው የሚለው? እንደዚህ እናምናለን ይላል። ቀጥሎ እንደዚህ እናመልካለንም ይላል። እንደዚህ እንናገራለን እናመሰግናለንም ይላል። ከዛስ እንደሱም ብቻ ብሎ አይደለም ቢያቆሙ እንዲህ የሚያምን ይድናል ይላል። እንዲህ የሚያምን ምን ይላል? ይድናል። ከዛስ እንዲህ የማያምን ግን ይደየናል ይላል፣ ይፈረድበታል ማለት ነው እንደዛ ማያምን። ስለዚህ አሁን ይሄ የቤተክርስቲያኒቱ መጽሐፍ ምን ብሎ ነው የሚያስገድድህ? ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው ብለህ ነው ማመን ያለብህ ይላል። እንዲህ ነው የምናምነው፣ እንደዚህ ነው የምናመልከው ይላል። እንዲህ ካላመንክ ይፈረድብሃል ይላል። አሁን ይህን መጽሐፍ ለውይይት መቅረብ አይቻልም ከተባለ ትክክል አይደለም። ሰው ቅድምም አንድ የተጠየቀ ኮሜንት ላይ አንድ የተጠየቀ ጥያቄ ነበር። ለምሳሌ ኦርቶዶክስና ከርሳችን ጋር ማለት ኦርቶዶክስና ፕሮቴስታንት አብረው ስላሴን ማቀብ ይችላሉ የሚለውን እሱን ስናገር አይ ስላሴን ማቀብ አይችሉም። ምክንያቱም የተጠየቀ ጥያቄ ነበር። አሁን ለምሳሌ ስላሴ ላይ ኦርቶዶክስ ትክክለኛ ትምህርት ነው ያላት ወይ የሚል ጥያቄ ተጠይቋል። ስላሴስ ራሱ ትክክለኛ ትምህርት ነው ወይ ኦርቶዶክስ ያላት የሚል ጥያቄ ተነስተዋል። ምንድነው በዚህ ጉዳይ ላይ ከዚህ ቀደም በተደጋጋሚ ተናግሬበታለሁ በዚህ ጉዳይ ላይ ማለት ነው። ኦርቶዶክስ ጋር ሉክ ቅዱሳን ብዙ ጊዜ የምላችሁ ይሄ አሁን የምነግራችሁ አብሶሉት የሆነ ትሩዝ ነው የምነግራችሁ። እሺ አብሶሉት የሆነ ትሩዝ ማለት ትክክለኛ እውነትን ነው የምነግራችሁ። አሁን ኦፒኒየን አይደለም የምነግራችሁ። ኦርቶዶክስ ምን አይነት ቤተክርስቲያን መሰለቻችሁ? አሁን ኦርቶዶክስን እኔ ማስብበትን ነው የምነግራችሁ ማለት ነው። ትክክለኛ ሳቢ ኦርቶዶክስም ካቶሊክም መሰረታቸው የክርስቶስ ቤተክርስቲያን ናቸው። ኦኬ ኦርቶዶክስ መሰረቷ የክርስቶስ ቤተክርስቲያን ነው። ያ ማለት ነው የክርስቶስ ትምህርት ቤተክርስቲያኒቷ ስር አለ። የክርስቶስ ትምህርት ቤተክርስቲያኒቷ ላይ አለ። ኦርቶዶክስ ቤተክርስቲያንን ነው እያወራ ያለሁት፣ ሌላ አይደለም። የክርስቶስ ቤተክርስቲያን አለ። ፋውንዴሽኗ ክርስቶስ ስለሆነ የክርስቶስ ቤተክርስቲያን ስለሆነች፣ አንፎርቹኔትሊ የክርስቶስ ትምህርት ብቻ አይደለም ያለው መሰረቷ የክርስቶስ ቢሆንም በላዩ ላይ ደግሞ
መዓት ደግሞ የሰው ትምህርት ደግሞ ተጨምረዋል ላዩ ላይ ማለት ነው፣ የክርስቶስ ትምህርት ላይ ማለት ነው። ስለዚህ ተበርዘዋል። አሁን ስላሴ ትምህርት ኦርቶዶክስ ውስጥ አለ ወይ ብትለኝ ጥርት ያለ ትክክለኛ የስላሴ ትምህርት ኦርቶዶክስ ውስጥ አለ። እንደገና ደግሞ አዘሴም ታይምስ ደግሞ እንዳሁኑ አይነት ማለት ነው ውልቅልቁ የወጣ ደግሞ የስላሴ ትምህርት ደግሞ አለ። አሁን ያነበብኩልህ ማለት ነው ምንድን ነው የሚለው? መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው መስቀሉ። ይሄ መስቀሉ የምታውቁት የእንጨት መስቀሉ ኦኬ፣ እሱ ከኢየሱስ ጋር እኩል ነው የሚለው። ትክክል ማለት ስላሴን ስናብራራ ቄሱን በቅዳሴ ሰዓት ሲሉ የምታስታውሱ ነው። ትክክል ማለት ምን ማለት መሰላችሁ? እኩል ማለት ነው፣ ተስተካካይ ማለት ነው፣ ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። እኩል ማለት ነው። ስላሴን ስናብራራ የምንጠቀምበት ቃል ትክክል የሚለው ቃል ማለት ነው። እግዚአብሔር በፍርዱ ትክክል ነው ሲል መጽሐፍ ቅዱስ ጀስት የሚለው እንግሊዝኛው ማለት ነው። በቃ ምንም የማይዛነፍ ማለት ነው። ልክ እንደዛ ነው። ሰው መስቀሉ እና ማርያም ከኢየሱስ ጋር ትክክል ናቸው። ልክ አብና ወልድ መንፈስ ቅዱስ ትክክል እንደሆኑት ነው የሚለው። ይሲ ይሄ አሁን ቤተክርስቲያን ሷራ ያለ ትምህርት ነው። ይሄ ትምህርት አሁን የስላሴ ትምህርት ነው አይደል? ከልት ነው ይሄ። ግንስ ደግሞ የስላሴ ደግሞ ትምህርት ጥርት ያለ የስላሴ ትምህርት ደግሞ አለ ኦርቶዶክስ ውስጥ ራሱ የስላሴ ትምህርት ማለት ነው። አብ ወልድ መንፈስ ቅዱስ ትክክል ናቸው፣ ያለመቀዳደም፣ ያለመበላለጥ፣ ያለመለያየት ብሎ ስላሴን በደንብ የሚያብራራ ቀጥተኛው ትክክለኛው ትምህርት ደግሞ አለ። ደግሞ እንደዚህ አይነቱም ትምህርት አለ። ከኦርቶዶክስ ጋር እኮ ስንወያይ የምንወያየው ይሄንን እኮ ለማንሳት ነው። አሁን ይሄኛው አሁን ስላሴ ዋናውን ትምህርት የመጀመሪያውን ፋውንዴሽኑን ለመንካት እኮ አይደለም፣ እሱን ለመንካት አይደለም። ከኦርቶዶክስ ጋር የምንወያየው አሁን ይሄንን ነው። ይሄ ስላሴ ትምህርት አለ እናንተ ቤት ውስጥ እና አውጦ ይሄንን ነው፣ ትክክል አይደለም ነው። ኦኬ፣ የተደረተ ነው። ትክክለኛ የስላሴ ትምህርት ላይ የተደረተ ነገር አለ። ምን የሚለው ይኸው እዚህ ድርሳነ መድኃኔዓለም ዘሁድ ላይ እንዳለው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው፣ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው መስቀሉን ነው የሚለው። ከዛስ መስቀሉ ከመስቀሉ ጋር ሶስትነታቸው እንደዚህ ይላል፣ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንዲሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ይሄ ትክክል አይደለም። አየህ፣ ማርያምና መስቀሉ ከክርስቶስ ጋር ትክክል ናቸው። ማን ትክክል እንደሆነ? አብ ወልድ መንፈስ ቅዱስ ትክክል እንደሆነ አለ። ይሄ ምን ይላል? ኢንዳይሬክትሊ እኮ የስላሴ አካል 5 ነው እያለ ነው እኮ። አብ ወልድ መንፈስ ቅዱስ ትክክል ናቸው አለና ልክ እንደዛ ሁሉ እናቱና መስቀሉም ትክክል ናቸው ከኢየሱስ ጋር አለ። ምን እያለ ነው? ትክክል አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ከሆነ መስቀሉና ማርያም ትክክል የሆኑት ከኢየሱስ ጋር ስላሴ አካላት 5 ናቸው እያለ ነው። ስለዚህ አሁን ይህ ድርሳነ መድኃኔዓለም የሚባለው መጽሐፍ ከልት ነው ማለት ነው፣ ትክክል አይደለም ማለት ነው። ስለዚህ መሰረዝ ከቤተ ክርስቲያኒቱ መጽሐፍ መሰረዝ አለበት ማለት ነው። ሲሰረዝ ይሄ ምን ይቀራል ማለት ነው? የኦርቶዶክስ ትክክለኛው ትምህርት ይቀራል ማለት ነው። ትክክለኛ አስተምሮዋ የኦርቶዶክስ ስላሴ ላይ ያላት ይቀራል ማለት ነው። እንደዚህ ነው የኦርቶዶክስ አፕሮች ማለት ነው። ቅድም ስናገር የነበረው እሱን ነው። ስላሴን ዲፌንድ ስታደርግ በኮመን በሆነው በቀደመችው በቤተ ክርስቲያን አስተምሮ በነበረው ትምህርት እዛ ላይ ቤዝድ አድርገህ ስላሴን ዲፌንድ ታደርጋለህ። ኦርቶዶክስና ፕሮቴስታንት አብረህ ሆነ ከዛ እንደዚህ አይነት ልዩነቶቹን ደግሞ አብረህ ትክክል አይደሉም ትክክል ናቸው ትወያያለህ ማለት ነው። ይሄ መጽሐፍ ትክክል ነው ትክክል አይደለም የሚለውን ማለት ነው። እንደነዚህ አይነት መጽሐፍ ሙግታችንም እኛ እንደዚህ ነው። እነዚህ አይነት መጽሐፍቶች አሁን ከቤተ ክርስቲያኒቷ የተወገዱ ጊዜ ኦርቶዶክስ ወደ ነበረችው ተመለሰች ማለት ነው። ወደ ነበረችበት ወደ መጀመሪያ እውነት ተመለሰች ማለት ነው። በቃ ከዛ በኋላ ምን ያስፈልጋል? ንግግር ምን ያስፈልጋል? ከዛ በኋላ ከኦርቶዶክስ ጋር ንግግርም አያስፈልግም። ከዛ በኋላ በቃ አንድ ሆኖ በጌታ ሰላም ደግሞ ወንጌል ለሌሎቹ ደግሞ መስራት ነው ማለት ነው። ወደ ሌላ ደግሞ እናዞራለን ፊታችንን ወደ አሕዛብ ማለት ነው። እንደዛ ነው አፕሮቹ እና ትክክል የሆነው ነገር አለ፣ አዘ ሴም ታይምስ ትክክል ያልሆነው ነገር አለ። አሁን አንዳንድ ጊዜ ለምሳሌ መጣና አንድ ሰው ኢየሱስ ጌታ ነው ስትል አሁን ኢየሱስ ያድናል እንበለውና ኢየሱስ ያድናል ስትሉ ኦርቶዶክሳዊ መጥቶ አሁን አንድ ኦርቶዶክሳዊ ነኝ የሚል ሰው መጥቶ ኢየሱስ ያድናል ነው የሚለው። ኢየሱስ አያድንም የሚል አንድ ኦርቶዶክስ የለም። ኢየሱስ ያድናል ነው የሚለው። አንተም ኢየሱስ ያድናል ትላለህ። ኦርቶዶክሳዊ የሚመጣና ኢየሱስ ያድናል ይላል። ታዲያ ምንድን ነው ልዩነታችሁ? አንተም ኢየሱስ ያድናል ነው የምትለው፣ ኦርቶዶክሳዊ መጥቶ ኢየሱስ ያድናል ነው የምትለው። ልዩነት አለው? አዎ አለው። ምንድን ነው ልዩነቱ?
እኔ ኢየሱስ ያድናል ስል ሌሎቹ አያድኑም እያልኩ ነው። ኦኬ ደሜ ግን መጥቶ ኢየሱስ ያድናል ሲል ሌሎቹ አያድኑም እያለ አይደለም። ኢየሱስም ያድናል፣ ማርያምም ታድናለች፣ ቅዱስ ገብርኤልም ያድናል። አሁን ይሄ ትክክል አይደለም። ወይ ኢየሱስ ያድናል ነው ወይ አያድንም ነው። አይ ኢየሱስም ያድናል እነንትናም ያድናሉ ካልክ ግን ትክክል አይደለም ማለት ነው። ከዛ ምንድነው ማረግህ? እኔ ስመጣ እኔ ኢየሱስን ያድናል የሚለውን ትምህርት ነው እንደምነጥቀህ? አይ አይደለም። ኢየሱስ ያድናል ያልከው ትክክል ነው። እሱ እነንትናና እነንትና ያድናሉ የሚለውን ግን አውጣልሃለሁ። እነሱን ነው ፒክ ማረግብህ። እነሱን አንሳ። አያድኑም። ኢየሱስ ብቻውን ነው የሚያድነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ይላል። በቃ ያ ነው ያለው። አንድ ስም ነው ያለው የሚያድነው፣ አዳኝ እሱ ነው። ስለዚህ ሌሎቹ አያድኑም ማለት ነው። ኢየሱስ ያድናል ስንል እኛ ሌሎቹ አያድኑም እያልን ነው በነገራችን ላይ። ስለዚህ እንደዛ ነው አፕሮቹ፣ እንደዛ ነው። ትክክለኛ የሆነውን ነገር ትክክል ነው፣ ትክክል ያልሆነውን ነገር ግን ትክክል አይደለም ነው ምንለው እንጂ ኦርቶዶክስ ፈጽሞ የክርስቶስ መሰረት የሌላት ናት አይደለም እያልን ያል። ከጊዜ በኋላ የመጡ ትምህርቶች አሉ። አርጊመንታችንም እነዛ ትምህርቶች ላይ ነው ያሉት እንጂ የነበሩት እውነተኛ ትምህርቶች ላይ አይደለም ነው። ቤተክርስቲያኒቷ ስር የነበሩ እውነተኛ አስተምሮቶቹን ከነሱ ጋር አይደለም ሙግታችን ነው የሚል ነው። እንደዛ ነው። እሺ አስገባኝ ለዚህ መልስ። መስቀለኛው ናግባሽ መልስ። ማን አዳኝ ሌላ አዳኝ አለ አልከኝ ተሙ። ማን ሌላ አዳኝ አለ እንዴ? ማአት አዳኝ ነው እንጂ ያለው ማን አዳኝ የሌለውን አዳኝ አትጠይቀኝም እንዴ? ስንት አዳኝ ነው ያለው? ኢየሱስ ብቻ ያድናልማ ቢሆን ኖሮ እኮ በቃ ምን ነበር የለየን እንዴ? እሺ መስቀል ገብተሃል አንተ እንዳለ ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን። ለዚህ መልስ አለኝ ብለህ ነበር ይገው። አሁን የሥላሴ እመቤታችን አንድነታቸው እኩል ናቸው ባልከው ነው። እሺ እንደዛ አይልም መጽሐፉ ትክክለኛ መጽሐፍና ትክክለኛ ያልኩን አሁን ያንተን በአንተ ፕሮፋይል ሌላ ሰው መጠቀም ይችላል። አሁን ትክክለኛው መጽሐፍና ትክክለኛ ለመሆኑን መጀመሪያ አንድ ማረጋገጥ አለ። ሁለተኛው እግዚአብሔር በዚህ መንገድ ማለት ነው ሲያስረዳ ሰው እንደ መረዳት ነው። ማንበብና መረዳት ይለያያል። አይ እንደሱ አይደለም። አይ ሁለት አይደለም፣ እንደዛ አይደለም። አሁን ያንተ አርጊመንት እንደዛ አይደለም። አንድ ነገር መጀመሪያ በአንዱ መስማማት ነው። አንተ አሁን ወተት ነጭም ነው ጥቁርም ነው የምትለው፣ እንደየ እንትኑ ነው የምትለው። ወተት ነጭም ጥቁርም ሊሆን አይችልም። ዩኒቨርሳል ትሩዝ ነው። ወተት ነጭ ነው ፔሬድ። ይሄ ኦፒኒየን አይደለም። አንተ አሁን መጽሐፉ ላይ ጥርጣሬ ካለ ጥርጣሬ አለኝ ነው ማለት። ግን መጽሐፉ ላይ ጥርጣሬ አለኝ እንደገና ቢሆንም ብለህ ደግሞ አስተያየቱ ላይ በቃ እዛ ጋር ነው መቆም ያለብህ። እዛ ጋር ስትቆም ምንድን ነው መሰለህ የምታደርገው? ስለዚህ አንተ ድርሳን አሁን ምን ታደርጋለህ መሰለህ? አሁን እኔ ስናገር ዝም ብዬ አይደለም የተናገርኩት። ከምን መጽሐፍ ላይ እንዳገኘሁት ገጹን ሁሉ ተናግሬ ነው የተናገርኩት። ድርሳነ መስቀልን ነው ማነበው። ኦኬ ድርሳነ መስቀልን ነው ማነበው። ድርሳነ መስቀል ገጽ 96 ድርሳነ መድኃኔዓለም ዘሁድ ኦኬ ቁጥር 19 ላይ ነው ያለሁት። እሱን እንደዚህ ጠቅሼ እያወራው ነው አይደለም። ከሆነ አንተ የምትለው ምንድነው ያለው? መጽሐፍ ይዘህ ትመጣና ይኸው መጽሐፍ አለኝ ውሸት ነው ይሄኛው መጽሐፍ እንደዛ አይልም፣ የኔ መጽሐፍ ትክክለኛው የኦርቶዶክስ መጽሐፍ ይሄ ነው ማለት ያለብህ አንተ። ትክክል ነህ። በዚህ መንገድ አሁን አንተ የተረዳኸውና እኛ የምንረዳው አንድነት ስለሌለ ነው። ለምን ብትለኝ የእግዚአብሔር ደሙ የፈሰሰበት መስቀል ደም አለበትና የእግዚአብሔርን ታምር ይሰራል ለማለት ነው። ከስላሴ አንዱ ወልድ ነው አይደል? ወልድ ማለት ደግሞ የወልድ ደም የፈሰሰበት መስቀል የእግዚአብሔርን ታምር ይሰራል ለማለት ነው። ድንግል ማርያም ማለት ደግሞ እግዚአብሔር መጥቶ የተጸነሰባት ከስጋዋ ስጋ ከነፍሷ ነፍስ የነሳ እና ሰው የሆነባት ነው። እሱም ወልድ ነው። እሱ ደግሞ ከሶስቱ ቅዱስ አንዱ ቅዱስ ስለሆነ ድንግል ማርያም የእሷን ክብር ለመግለጽ የተጻፈ እንጂ እሷን አምልኩ ለማለት አይደለም።
እሱ አማላጅ ነው። ካዲያ የቸገረንን የማርያም ከእሱ ጋር የሚገናኝ አይደለም። የማርያምን ክብር የኔን ክብር ለመግለጽ የኤፍሬምን ክብር ለመግለጽ ኤፍሬም አምላክ ነው ትላለህ እንዴ? የኤፍሬም አምላክ ሳይሆን አሁን ከአንተ ላይ ለምሳሌ የአምላክ አይሆንም እንጂ ከኛ ከሱ ካንዳችን ላይ የእግዚአብሔር መንፈስ ካደረብን የእግዚአብሔር መንፈስ ያደረበት ሰው ምን ይባላል? መንፈስ ቅዱስ ያደረበት ይባላል። መንፈስ ቅዱስ ያደረበት ማለት ደግሞ መንፈስ ቅዱስ ነው ማለት አይደለም እኮ አይደለም። እኔ እኮ ደግሞ እኔ ያልኩ ቃሉ ምንድነው መሰለ? አሁን አንተ እንዲህ ብንረዳው አልክ። እንዴትም አድርገህ ልትረዳው አትችልም። ቃሉ ስትሬት ነው። ምንድነው መሰለ የሚለው ይህ መስቀል ይላል። ስለ መስቀሉ ሲያወራ እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ይልና ሶስትነታቸው ትክክል የሚሆን አለ። ትክክል የሚሆን ሶስትነታቸው ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው አለ። ይሄ አሁን ሎቱ ስብሐት የሚያስብል ነገር ነው እኮ። አሁን መስቀሉ ሶስትነታቸው ትክክል እንደሚሆን ማለት ይኸውልህ፣ ትክክል ማለት ነው። ሶስትነታቸው ትክክል የሚሆን ማለት አብ ወልድ መንፈስ ቅዱስን ትክክል ስትል ምን ማለት መሰለ? ያለ መቀዳደም፣ ያለ መበላለጥ፣ ያለ መለያየት ማለት ነው። ኦኬ፣ ትክክል ማለት እንደዛ ነው። ስለዚህ ልክ እንደዛ ትክክል እንደሆነ ይልና እንደዚሁ መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ያ ማለት ማርያምና መስቀሉ ከኢየሱስ ጋር አይበላለጡም፣ አይቀዳደሙም፣ እኩል ናቸው፣ ትክክል ናቸው ማለት ነው። አሁን እንግዲህ ስለዚህ እኛ የምናመልከው ትክክል ብለን የምናመልከው በምኑ መሰለ? መስቀሉ ላይ ባደረው ደሙ ነው እንጂ መስቀሉ ላይ ያደረው ደም ደግሞ የወልድ ነው። እንደሱ አይደለም የሚለው እንደሱ አይደለም እንጂ ቆይ እንደሱ አይደለም። ቆይ አይደለም አንተ ራስን ትርጉም ነው እንዴ? ነው እንደዛ አይደለም የሚለው። ማነጻጸሪያ እኮ አምጥቶልሃል። ይኸውልህ ማነጻጸሪያው እንዴት አመጣልህ ማለት መሰለ? ሶስትነታቸው ትክክል የሚሆን ይላል እንዴ? ሶስትነታቸው ትክክል የሆነው እንዴት ነው እንዴ? ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አለና ፈጽሞ የማይለይ ነው አለና እንደዚሁም አለ እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። በቃ ትክክል ነው። ልክ አብ ወልድ መንፈስ ቅዱስ ትክክል እንደሆኑት ኢየሱስ ክርስቶስ ከእናቱና ከመስቀሉ ጋር ትክክል ነው እያለ ነው። ያ ማለት ማርያምና መስቀሉ እኩል ናቸው ከኢየሱስ ጋር፣ አይበላለጡም፣ አይቀዳደሙም ማለት ነው። አይበላለጡም፣ አይቀዳደሙም። በማህፀኗ ተሸክማ ማህፀኗ ውስጥ እያለ ወልድ ነው አይደል የተሸከመች? እሺ የተሸከመችው ወልድ እስከሆነ ድረስ እሷ ወልድን ይዛለችና በእሷ ላይ ያለ ወልድ ከአብና ከመንፈስ ቅዱስ ጋር ትክክል ነው ለማለት ነው አገላለጹ። እንደ ትርጉም ማንኛውም ሰው አባዬ እታችሁን አንተ እታችሁን እንዴ አርጊመንት በሆዷ ይዛው ስለነበረ ስለዚህ በሆዷ የያዘችውን ነው ትክክል። በሆዷ የያዘችውማ ራሱ እኮ ነው አይደል እንዴ? እሱ ከኢየሱስ ጋር ትክክል ነው ይባላል እንዴ? ኢየሱስ አይደለም እንዴ? በማጸኗ እኮ የጌታ እናት የተሸከመችው ሰማይና ምድርን የፈጠረው የእግዚአብሔርን ልጅ ኢየሱስ እኮ ነው። ታዲያ እሱ ከኢየሱስ ጋር ትክክል ነው ትላለህ እንዴ? ኢየሱስ ነበረው ይህንን ሐሳብ እንደምታመጣው ስለማውቅ ነበረ። አባቶች እንደሚያስፈልጉ፣ ሊቃውንቶች እንደሚያስፈልጉ፣ መጽሐፍን እንደገዛ ፈቃዳችን እያነበብን ለዱለታችንና ለምቾታችን ብቻ እንድንጠቀመው ሳይሆን ፈቺና አስፈቺ ወይም ደግሞ አውዱን እንዳውድ የመጽሐፉን ሐሳብን ለምን እንደሆነ እንዳስቀመጡ ሊቃውንቶች እንደሚያስፈልጉት ስለማውቅ ነው ያንን ነገር የነገርኩ የነበረው። ይፊ አኮ እንደሱ አሁን ችግሩ ምን መሰለ? አሁን ፈቺ ያስፈልገዋል የምትሉት ሁሉ ነገር ፈቺ አያስፈልገውም። ኦኬ፣ በግልጽ የተጻፈ ነገር ለፍቺ አሻሚ ያልሆነ ነገር ምንም ፈቺ አያስፈልገውም። ለምሳሌ አሁን ፍቺ ብለው ሲቀልዱም አንዳንድ ጊዜ እንሰማለን። ለምሳሌ ተሙዬ ለምሳሌ የምታስታውስ ከሆነ አንድ እንትን ነበረች አይደለ? አቡነ ተክለ ሃይማኖት ገድል ላይ የነበረች ቁጥር 7 አካባቢ የነበረች እንትን ነበረች። ምን ሚል ነበር እዛ ላይ የምታስታውስ ከሆነ እሁድና ሐሙስ ቀን እባብ የገደለ ክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ሚላል እና እኛ እሱን አንስተን
አይ እሁድና ሐሙስ እባብ የገደለ ክርስቲያን ኃጢአቱ ይሰራል ተብለዋል ስንል አይ እንደዛ ማለት አይደለም አሉ። አሁን መተው እዚህ ቲክቶክ ላይ ያሉ አንትኖችን ማለት ነው አንዳንድ ሊቃውንቶችን ምንድነው ካዲያ ስንላቸው አይ የበዛን ጊዜ የተለያዩ የባዕድ አምልኮ ሲያመልኩ ስለነበረ እባብንም ምናምን ያመልኩ ስለነበረ እሱን ሲገሉ አምልኮቱን መቃወማቸው ነው በዛው። ስለዚህ አምልኮቱን ደግሞ ከተቃወሙ ኃጢአታቸው ይሰረያል ማለት ነው ብለው መጡ። እንዴ ካዲያ እንደዛ ከሆነ ሐሙስና እሁድና ሐሙስ ብቻ ቀን ተመርጦ ነው እንዴ ሰው ሰይጣንን መክዳት ያለበት? ለምንድን ነው ሐሙስና እሁድ የተመረጠው? ሌላው ቀን ለምንድን ነው ያልተመረጠው? ሁለተኛ ደግሞ ሰው እባብ የሚባለውን እንስሳ በማጥፋት ምልክት ተደርጎ ነው እንዴ ከዛ ቀንበር የሚወጡት? እንስሳ በመግደል ማለት ነው። አሁን አንዳንድ ነገሮቹ ፍቺ ያላቸው ተብሎ ሌላ እንደውም ለመከላከል የሚመጡት ይብሳሉ አይደለም ከተጻፉት። የዚህ መረዳት ልንገር፣ የነአሱ እባብ አድኗል አላዳነም? የነአሱ እባብ በምድረ በዳ የሰራላቸው አድኗል። የክርስቶስ ምሳሌ ሆኖ የክርስቶስ ምሳሌ ሆኖ እሱን ሲያዩ አድነዋል እኮ። የነአሱ እባባውን አድኗል አላዳነም? የነሐሱ እባብ አይደለም ያዳናቸው፣ ስራ አለው ኢየሱስ ሰራና እሱን ሲያዩ እግዚአብሔር አዳናቸው። በዛ ሰዓት ላይ ኢየሱስ ተገልጦ ነበር። በዛ ሰዓት ያው የኢየሱስ ምሳሌ ነው አለ እኮ ነገረን እኮ ዮሐንስ 3:15 ላይ እኮ ነገረን እኮ የኢየሱስ ምሳሌ ነው አለን እኮ። ይኸውልህ ወንድሜ እኮ የኢየሱስ ምሳሌ ነው በዛ ሰዓት ነው እያልኩ ያለሁት። በዛ የበረሃው እኮ እሱማ ምሳሌ መሆኑን እኮ የክርስቶስ ኢየሱስን ከስቅላቱ ጋር አያይዞ እኮ ነግሮናል። እኔ እያልኩ ያለሁት የነሐሱ እባብ ግን በዛ ሰዓት አድኗቸዋል አላዳናቸውም? የነሐሱ እባብ ሳይሆን ያዳናቸው እግዚአብሔር ስራ ይሄንን አለውና ሰራ። ከዛ እሱን ቀና ብለው ይመልከቱ አለ። ቀና ብለው ሲያዩ ከደዌያቸው ይፈወሱ ነበረ እና እግዚአብሔር ያንን ምልክት ሰርቶ አድኗቸዋል ነው እንጂ የነሐሱ እባብ። ስለዚህ በአሁኑ ሰዓት ላይ መቼም እኔም አንተም እዚሁ ምድር ላይ ነው ያለ ነው። ቤተክርስቲያን በግልጽ ምን ልትል እንደሆነ በአግባቡ ይህንን ሀሳብ ማን ነበር መሰለ ሲያብራራው የነበረው? ስለዚህ አሁን እዛ ጋር የነሐስ እባብ ተሰርቶ ዳኑ። ስለዚህ አሁንም እዚህ ጋር ደግሞ እውነተኛ እባብ ሲቀጠቅጡ ይድናሉ ነው? ልጨርሰው ወይስ እኩል ጨርሶ? ይኸውልህ ይህንን ሀሳብ በአግባቡ እነ መዝሙረ ያሬድና እነ መምህር ኤፍሬም ልደት ጋር ገብተው አንተ ዮኒ ማኛ ቤት ገብተህ ከዚሁ ሀሳብ ጋር የተያዘ ውይይት ተወያይታችኋል መሰለኝ። ያኔ ገብተው እነሱ ላይቭ ከፍተው በአግባቡ እየመለሱበት ነበር። ምን ልፈልጌ ነው? እዚህ ምድር ላይ ስንኖር የትኛውም ሰው እባብ እየገደለ 7 ኃጢአት ይሰረይልኛል የሚል አንድም ኦርቶዶክሳዊ የለም። ትምህርቱ ግን እንደ ትምህርት ግን ምሳሌነቱ ግን የተቀመጠው ግን ያንን አለ እንጂ እባብ ሄዳችሁ ግደሉ ተብሎ አንድም ኦርቶዶክሳዊ አልተነገረም። ይሄ ከስም ማጥፋት ጋር ወይም ደግሞ ይሄ ምንድነው ስም ማጥፋት የሚለው እንኳን ቀርቶ ያልተሳሳተ ትርጉም መያዝ ነው ብዬ ነው ማስበው። ለሚባል ቤተክርስቲያን እንደ ቤተክርስቲያን ያስቀመጠችው መዳኛ መንገድ ብላ ያስቀመጠችው። ለምን ትምህርቱን አያመጡትም? እነሱ ትርጉሙን ያምጡታል። ትምህርቱን በአግባቡ ተናግረውበታል። ምን ብለው ተናገሩ? እኔ የተናገሩት እኔማ ልክፈተው እንዴ ያሬድ እኔ እነ ኤርሜ ኤችዲ ጋር ያነሳውበት ጋር ሲመልስ መዝሙር ያሬድ የሚያለው አይ አሕዛቦች ናቸው አለ። ክርስቲያኖች ሆኖ ተገኙ። እንትን ሆኖብኝ ነው። አንድ ስልክ ብቻ ነው ያለኝ ዛሬ። ለዛም ነው በዚህኛው ያላየሁት ምናምን እንጂ በአግባቡ ከፍቻ ሳይ ነበር ይሄን ሐሳብ እኛው ዩቲዩብ ላይ ስላልኩ እነሱ የነ ዘማርያምም ሲሉ የነበረውን ሰምቻለሁ ነው። የነ ዘማርያምም ሲሉ የነበረው ምንድነው? ዘማርያም ባለፈ ቪዲዮውን ዩቲዩብ ላይ ሳይው ነበረ በዚህ ጉዳይ ላይ መልስ ለመስጠት የተሰበሰቡትን ማለት ነው። አሁን የተናገሩትን ነው እነሱ የተናገሩት ለማስተባበል የሰጡት። አሁን የነገርኩ የአምልኮ እዛ ጋር በእባብ በተለያዩ ነገሮች የሚያመልኩ ስለነበሩ ኦኬ ያንን ሲቃወሙ ይህንን እባብ መግደል ማለት ልክ ሲገሉ እነሱ እየተቃወሙ ነው፣ የአምልኮ ስርዓቱንም እየተቃወሙ ነው። ስለዚህ ያንን የአምልኮ ስርዓት ከተቃወሙ ደግሞ እነዚህ ሰዎች በቃ ክርስቲያኖች ይሆናሉ ማለት ነው፣ ከእግዚአብሔር ጋር ይታረቃሉ ምናምን ብለው ማስተባበል አይሆንም። ይሄ ማስተባበያ ለምን አይሆንም? አንደኛ ክርስቲያኖች ናቸው ሰዎቹ። ክርስቲያን ነው የተባለው። እነዚህ ሰዎች አሕዛብ አይደሉም፣ ክርስቲያኖች ናቸው። መጀመሪያ አንደኛ። ሁለተኛ ክርስቲያኖች መሆናቸው ብቻ አይደሉም፣
እንዴ እሁድና ሐሙስ ቀን ለምን ተመረጠ? ወደ ክርስትና ሊመጡ ነው እስከተባለ የባዕድ አምልኮ መቃወም ነው ከተባለ ሰው የባዕድ አምልኮን ሰይጣንን የሚቃወመው እሁድና ሐሙስ ነው እንዴ? ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ይላል መጽሐፉ። ዲያብሎስን እሁድና ሐሙስ ጠብቀን ነው? ሮብ መቃወም አንችልም? ዲያብሎስን ሰኞ መቃወም አንችልም? እና ምንም doesn't make any sense። አሁን እንደዚህ አይነት ቦታዎችን ምንድነው እኔ ኤፊ ይቅርታ ጣልቃ ስለገባሁብህ ይህን ሀሳብ እንደ ሀሳብ ያስቀመጡ ሀሳቦች አሉ ነው። እሺ አይ ኤፍሬም የሚባለው ልጅ ታች የሚጽፈው የሐዋሳ መድኃኔዓለም ፕሮፋይል ያደረገው ልጅ ጴንጤ ነው አውቀዋለሁ። ለጴንጤ በኦርቶዶክስ ማለት ለጴንጤ የሚጫወት ግን ትክክለኛ ጴንጤ ነው። ስሙንም ልነግራችሁ እችላለሁ። ያው ኤፍሬም ቤት ስለሆነ ነው ማላወራው። ስለዚህ ጻፍ፣ ችግር የለውም። ጴንጤ ስለሆነ ነው። ተሸማቀቁብህ ምናምን የሚለው እሱ ነው። እሺ የምትሳደቡ ምናምን ሰዎች ካላችሁ ተው። ለምን ገብታችሁ የፖሰተውን ራሱ ማየት ይቻላል። ሁለተኛ ደግሞ ወዳጅ ስለሆነ ነው ኤፍሬም ስሙንም አልጠራው። መድኃኔዓለም ምስክር አውቀዋለሁ። የማ ወዳጅ? ይሄን የራስ ወዳጅ የሆነ ሰው ነው። አሁን በፌክ አካውንት ስለመጣ ነው። እዚህ 3 ቤት ተደብቆ ኦርቶዶክስን እንደመስደብ አይደለም። አዲስ አበባ ቁጭ ብሎ ፕሮፋይል አድርጎ የኔ ወዳጅ በፌክ አካውንት የሚሳደብ ወዳጅ የለኝም። እኔ ግለጣው ከፈለክ አልወድም። ልጥራው እንደዛ። ኧረ ጥራ እንደፈለክ። እኔ ግን ያልሆነ ስም ግን እንዳትጠራ እና እንትን እኔ የሚታወቅ ሰው ስለሆነ ነው እኮ ለዛ ነው እኮ እኔ 3 ቤት ተደብቆ አዲስ አበባ ቁጭ ብሎ ኦርቶዶክስ እንደመስደብ አይደለም። ባልሆንኩበት ብሎ ደግሞ ሌላ እንትን እንዳይል። ስለዚህ ሌላ ጊዜ ሰቅዬልህ ፎቶውን እኔ ጋር ስላለ ተደብቀ እንደምትሰራው አለ ፎቶ ለጥፌለ ቪዲዮ ሰራላለሁ። እንገናኛታለን። ክፉ ያናግራሉ አንዳንዶች። ጀስት ቢ ፔሽንት፣ ዝም ማለት ይሻላል። ከተሰጠኝ ኤፊ እንዴት ነህ? ሰላም ነው ወይ? እንዴት ነህ ፌዝ? እንኳን ደህና መጣህ። አለሁ እግዚአብሔር ይመስገን። ድርሳነ መድኃኔዓለም ላይ ያለውን እሱንም እሞግታለሁ በእጄ ስላለ ማለት መጽሐፉ ትክክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝድ የሆነ መጽሐፍ ነው ድርሳነ መድኃኔዓለም። በጣም የገረመኝ መሰለኝ ኤፊ እሱ ጋር የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል፣ መከራ ህመም፣ ህማሙን ሳይታያችሁ በቃ ያቺ ምንድነው እሁድ የሚነበበው ለዛውም የመጨረሻው ፓርት እሱ ብቻ እንዴት ታያችሁ የሚለው እሱም ቢሆን ግን ከግዙ ጋር አንድ ላይ ስላለኝ እኔ ከፍቼ ያሳያለሁ። አሁን ግን ገድለ ተክለ ሃይማኖት ላይ አንድ እንጨርሳል። ከዚህ አንድ እንጨርስ። ቆይ ይሄን እዚህ ላይ ልስጥና ምክንያቱም በተሙማን ስለገባው እንደሱ ሳይሆን አሁን ሁለት ድስት ልንጥድ ነው። አሁን ምረጥና ከሁለቱ ከዛ መጀመሪያ አንዱን እንጨርስና ልክ አንዱን ጨርሰን ከዛ በኋላ ወደ ሁለተኛው እንሻገራለን። አለበለዚያ ለሰውም ቅልቅል ነው የሚለው ሁለት ነገር ካነሳን። አንዱን ምረጥ አንተ። ድርሳነ መድኃኔዓለም ዘውድን ምረጥ ወይ አሁኑን ምረጥና አንዱ ላይ እናውራ። ከዛ በኋላ ስንጨርስ እሱን ወደ ሁለተኛው እንሄዳለን። ኖ አሁን ከተሙ ጋር ስታወሩበት የነበረው ገድለ ተክለ ሃይማኖት ላይ ሐሙስና እሑድ እባብን እየገደለ ይላል። እባብ የሚለው እዚህ ጋር አይ ቲንክ አንተ ቪዲዮን በደንብ ተመልክታል። ስለዚህ በእባብ የተመሰለው ሰይጣን ወይም አምልኮተ ጣዖት ሊሆን ይችላል። በጊዜው ሰይጣንን የገደለ ማለት ነው። ቆይ መጽሐፍ ቅዱስ ላይ አንተን ነው እዚህ ጋር ባክፋየር የሚያደርግብህ። የማርቆስ ወንጌል ምዕራፍ 16 ላይ እኔ ለምንም ባክፋየር አያደርግም። አምጣው ያመኑ ናቸው ብላል። አዳምጠ ኤፌ በጊዜው ያመኑ ናቸው እና ሐሙስና እሁድ እባብን እየገደለ ሲል አንተ እንዴት ነው የተረጎምከው? ያንተ ትርጉም ያው መጽሐፍ ቅዱስን በግላችሁ ነው እንትን የምትሉት እንደ ግል ሀሳብ ነው። እዚህ ጋም ደግሞ መታችሁ ላርም መጽሐፍ ቅዱስን እንደ ግላችሁ ነው የምትተረጉም ያልከው። ይሄ አሁን ስህተት ነው ፌዝ። እኛ መጽሐፍ ቅዱስን እንደ ግላችን አንተረጉም። እኛ ጴንጤ ቤት ነው የመጣው። ጴንጤዎች መጽሐፍ ቅዱስን ስንተረጉም ኤችጂኤል የሚባል የስነ አፈታት ህግ እንጠቀማለን። ኦኬ ኤችጂኤል ማለት አብሶሉት ነው፣ በነገራችን ላይ ከሁሉም የተሻለ ማለት ነው። ኤችጂኤል ማለት ትንትኑን ታውቃለህ፣ ሂስቶሪካል፣ ግራማቲካል፣ ሊትራል የሚለውን የስነ አፈታት ህግ
እሺ እያቋረጥከኝ ነው። እሺ እየተጨቆንኩ ነው በቤት ሶሪ እያቋረጠ አይሆንም። አም ሶሪ እኔ እንደዚህ አይነት ነገር ብዙ ስለማልታገስ ደስ ስለማይለኝ እያቋረጥከኝ ነው። ስለዚህ ልጨርስ። ቤካ ግን እኔ ከኤፊ ጋር ምንም ስለምንስማማ ምንም ችግር የለውም። መሀል ባትገባ ማለት ነው። መግባት ይችላል። እኔን ሁሉ ሊያስወርደኝ ይችላል። አንተ መስማማት ያለ መስማማት ሳይሆን ከስር ያሉት ወንድሞቻችን ሙሉ ሀሳቡ እንዲይዙ ነው። ኤፊ ጀምሮ ሀሳቡን እንደዚያ እኛ እንደ ልባችን መጽሐፍ ቅዱስ አይደለም የምንተረጉመው እኛ መጽሐፍ ቅዱስን ኤችጄል የሚባል የስነ አፈታት ህግ አለን። ሂስቶሪካል ግራማቲካል ሌትራል የሚባል የስነ አፈታት ህግ አለ። እሱን ተከትለን ነው ምንፈታው። ለምሳሌ አንድ ጥቅስ ፒክ ብታደረግ ከዛ ጥቅሱን እናነባለን። ከዛ በኋላ ሂስቶሪካል የዛን ጥቅስ ባክግራውንድ ተደራሲያኑ በዛን ወቅት የነበሩት ሰዎች እንዴት ብለው ተረዱት፣ የነበረው ካልቸር እንዴት ነበረ፣ እንደዛ አይነት ቋንቋ በዛን ጊዜ እንዴት ነበር የሚነገረው፣ ቋንቋው ለምን አገልግሎት ነበር በዛን ጊዜ የሚጠቅመው፣ ኤቭሪ ሲንግል ነገር የሚተነተን ነው። በዛ ነው የሚተረጎመው መጽሐፍ ቅዱስ ማለት ነው። አንደኛ እሱ ነው። ከዛ በኋላ እሱን ከጨረስን በኋላ እንደገና ደግሞ መጽሐፍ የተለያዩ ቸርች ፋዘርስ ሊሆኑ ይችላሉ። አርሊ ቸርች ፋዘርስ፣ እንደገና አርሊ ኢንሸንት ስኮላር ሊሆኑ ይችላሉ። ሞደርን ስኮላር ኮመንተሪዎችን እያንዳንዳቸውን እናገላብጣለን። በጉዳዩ ላይ ያለውን ሀሳብ እንረዳለን። እንደ ልብ ነው ያልከው ትክክል አይደለም ፌዝ። እንደውም እንደዛ ካልክ የሚሆነው ወደ አንተ ነው። እንደውም ይሄኛ አሁን ቅድም አንተ ስትለኝ እንደነበረው ባክፋየር አንተ ጋር ነው የሚመጣው። እናንተ ቤት እንደውም አሁን አንድምታ መጽሐፍ አሁን ፒክ አድርጌ ላመጣ እችላለሁ። እዚህ ቤት አለ ማታ አንድምታ መጽሐፍ አለኝ። የእናንተ ቤተክርስቲያን አንድምታ መጽሐፉን ብታይ እናንተ ናችሁ እንደውም ለአንድ ነገር 8 ትርጉም 9 ትርጉም የምትሰጡት ማለት ነው። ለአንድ ነገር እንዲህም ይሆናል ብላችሁ መዓት ትርጉም እርስ በርሱ ማይገናኝ ትርጉም የምትሰጡት እናንተ ናችሁ በመጽሐፍ። እንደ ልብ ነው የምትተረጉሙት እናንተ አትበል። እኛ ቤት እንደ ልብ አይተረጉሙም መጽሐፍ። ወደ ቶፒክ አሁን ከተሙ ጋር ስታወሩ በገድለ ተክለ ሃይማኖት ላይ ያለውን ሐሙስና እሁድ እባብን እየገደለ ኃጢአቱ ይሰረይለታል የሚለውን ያው የቤተክርስቲያን መምህራን እዚህ ላይ በደንብ መልስ ሰጥተዋል። አንተም ቪዲዮን አይተካል። አንተ እንዴት ነው የተረዳው? ኢቭን መልስም ከተሰጠበት በኋላ በቃ እባብ ሲባል አንተ የመሰለ ላይክ ሊትራሊ እባብን እየገደለ እንደዚህ ብሎ የሚያምን ክርስቲያን ኦርቶዶክሳዊ የለም። አንድ ሰው እባብን ገሎ ኃጢአቱ ይሰረይለታል። ኢቭን በክርስቶስ ኢየሱስ አምኖ ለተጠመቀ ክርስቲያን ኢቭን ይሄ አረዳድክ ዳትስ ሮንግ። አሁን አንተ በእንደዚህ ከተረዳ መልስ አይሆንም። ኖ ፌዚ እንደሱ መልሱ ምንድን መሰለህ የሚሆነው አንተ አረዳድ ትክክል አይደለህም። መልስ አይሆንም። መልስ የሚሆነው ምን መሰለህ ኤፍሬም የተረዳኸው ትክክል አይደለም ካልክ በኋላ ክፍሉ የሚያወራው ስለዚህ ነው እንደዚህ ማለት ነው ኤፍሬም ስትል ነው መልስ የሚሆነው። አሁን አንተ እኔ ትክክል አይደለም የተረዳሁት አይደል? የገርሉት አሁን ለምሳሌ ሐሙስና እሁድ ለምን ትክክለኛ ንገረን አንተ ምን ማለት ነው? ሐሙስና እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ማለት ምን ማለት ነው? አንተ አስረዳን። ኃጢአቱ ይሰረይለታል ማለት እባብ በእባብ የተመሰለው በጊዜው አምልኮተ ጣዖት የሚፈጽሙ ነበሩ። ከአምልኮተ ጣዖት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ኢቭን ያመነም ቢሆን አማኞች ሆነው ግን had bad ምንድነው? ስለዚህ እኔ እንደዚህ አይነት ነገር ምድር ላይ ገጥሞኛ አቅም እንደዚህ አይነት አርጊመንት ፌዝ በነገራችን ላይ ይህንን ዲፌንድ ልታደረጉ የምትሄዱበት ርቀት 5 ቦታ ነው የምትቆራረጡት ማለት ነው። ምን መሰለህ አሁን አንተ ራሱ ያልከው ምላስ ላይ ራሱ የተምታታበት ነገር ይገደ ቆይ እነዚህ ሰዎች ክርስቲያን ወገኖች ናቸው ተብለዋል እና ገና ጣዖት ያመልካሉ ትለኛለህ። ክርስቲያን እኮ ነው የሚለው እኮ ክርስቲያኖች ናቸው። አዳምጠኝ። የማርቆስ ወንጌል ምዕራፍ 16 ላይ እስቲ አንተ እንዴት እንደምትፈታልኝ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ቆይ አዳምጥ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ፣ ይጫማሉ። ስለዚህ የሚገርልም ነገር ቢጠጡ መርዝ ማለት ነው አይጎዳቸውም እያለ ይቀጥላል። ስለዚህ እባቦችን ይይዛሉ ይጫማሉ ሲል ምን ማለት ነው? እባብን መጫማት ነው? ኦኬ አንተ ነው። እሺ እንዴት ነው የምትፈልገው? እሺ
ሽፍት ሳታደርገው ምን እጠይቅሃለሁ መሰለህ? አሁን ኢየሱስ እዚህ ጋር እባቦችን ይጫማሉ፣ ይይዛሉ፣ ይገድላሉ። ያው ሲጫሙ እባቡ ሊሞት ይችላል። ቅድም ብያለሁ። ተክለ ሃይማኖት ላይም ደግሞ ሐሙስና እሁድ እባብን የገደለ ይላል፣ ኃጢአቱ ይሰረይለታል ይላል። እንዴት ነው ሁለቱን የምታስታርቀው? እሺ ቆንጆ። አሁን ልብ ብለህ ስማኝ ፌዝዬ፣ ሽፍት በማድረግ አንተ አሁን እየተጠቀምክ ያለው ስትራቴጂ፣ አንድ ጥያቄ ሳነሳ ይህንን በዚህ በኩል ሽፍት አደረግና ከዛ ወደምፈልገው ቦታ ወስደዋለሁ ነው። ወደምትፈልገው ቦታ እኔ አልሄድም፣ ላስታውስ ብዬ ነው፣ ግን መልሰዋለሁ። አሁን ይህን ልመልስልህና ከዛ ወደ ነበርንበት ስታርት ፖይንት እንመልሳለን ማለት ነው። አሁን ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እሺ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። እሺ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ አሉ። አሁን ይህንን ጥቅስ ማምጣት አልነበረብህም። ካመጣው እኔ ነበርኩ ማምጣት የነበረብኝ። ለምንድን ነው ማምጣት የነበረብኝ? እነዚህ ኢየሱስ ያለው ያመነ የተጠመቀ አለና እንደገና ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ያመኑ የዳኑ ሰዎችን ምልክት ነው እየተናገረ ያለው። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ይላል። እዛ ጋ እኮ እባብ ገለህ ኃጢአት ይሰረያል ነው የሚለው። እዚህ ጋ እኮ ኃጢአት ለመሰረያ አይደለም እኮ እዚህ ጋር ምልክት የምታደርገው። በስሙ አጋንንት የምታወጣው ኃጢአት እንዲሰረይ አይደለም። በአዲስ ቋንቋ የምትናገረው ኃጢአት እንዲሰረይ አይደለም። እባቦችን ይዛሉ የሚለው ኃጢአት እንዲሰረይ አይደለም። እዛ ጋር እባብ የምትገለው ኃጢአት እንዲሰረይ ነው የሚለው መጽሐፍ። አንድ አርጊመንት ማይመጣው እዚህ ጋር ማለት ነው፣ ምንም አይገጥመው። አንድ ሁለተኛ እሁድና ሐሙስ ይላል። እዚህ ጋር ቀን ተመርጦላል እንዴ? የዳቢሎስን ስራ ለመቃወምና ለማፍረስ እሁድና ሐሙስ ተብሎ ቀን ይመረጣል እንዴ? እንዴ አሁን እኮ እንትን ማለት ማትችለው ነገር እኮ አለ። አንዳንድ ጊዜ በቃ ብትፈልግም ዲፌንድ ልታደርጋቸው ማትችላቸው ነገሮች አሉ። በቃ ዝም ማለት ነው። እንደዛ ዝም ብለህ ማለት ነው። እያልኩ ያሉት ምንድን ነው? እባቦችን ይይዛሉ ይጫማሉ ሲል ምንድን ነው ተርጉምልኝ ያሉ? እባብን መጫማት ነው መግደል ነው ሊትራሊ? እሱን የጠየቅኩ። እባቦችን ይይዛሉ ሴንስ መጽሐፍ እዚህ ክፍል ላይ የሚናገረው ማለት ነው። እባቦች እንግዲህ በመጽሐፍ ቅዱስ ካየ እባብ የቀደመው እባብ ዘንዶ እያለ ራእይ ላይ የሚጠቅሰው ማለት ነው። እባቢውም ሔዋንን እንደዚህ ያላት የሚለው በሰይጣን ይመሰላል። በመጽሐፍ ቅዱስ ውስጥ እባብ ማለት ነው በአጋንንት ይመሰላል እባብ። ኦኬ ሊትራል ላይሆን ይችላል። እባብን ይይዛሉ ምናምን የሚለው መጽሐፍ ቅዱስ ሁሉም ቦታ ላይ ግን ሊትራል አይደለም ማለት አይደለም። አንዳንድ ቦታ ለምሳሌ እባብ ሊትራል የሚሆንበት አለ። ለምሳሌ በሺው ዓመት መንግስት ጊዜ ህፃናት በእባቦች ጉድጓድ ይጮታሉ ምናምን የሚለው ለምሳሌ እዛ ጋር ሊትራል ነው እባብ የሚለው ማለት ነው። እባብ በሰይጣን ይመሰላል በመጽሐፍ ቅዱስ፣ እንደገና ሊትራል ይመሰላል። አሁን እዚህ ጋር በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ እያለ የሚናገረው እዛ ጋር ኖት ይሄ እንስሳ ላይሆን ይችላል፣ እኛ የምናውቀው እንስሳ ላይሆን ይችላል። እንዳልኩ እባብ ከሰይጣን ጋር በሰይጣን ስለሚመሰል በመጽሐፍ ቅዱስ የክፉ የጨለማ አሰራርን የተመለከተ ያንን ሊሆን ይችላል ሪፕሬዘንት የሚያደርገው ይሄ ማለት ነው። የግድ ገድለ ተክለ ሃይማኖትም እንደዛ ለምሳሌ መምህራን እኔም እዚህ ጋር ስናገር ሐሙስና እሁድ እባብን የገደለ የሚለው እሱን ያስኩልህ አሁን ይህ ሁሉ የምትመጣው እኮ ያኛው ሊትራል እባብ ላይሆን ይችላል ብለህ ነው። እሱን ልተቀበልኩ እኮ እኔ ሊትራል እባብ አይደለም ብዬ ያስኩልህ። የድርሳኑ ማለት ነው አይደለም ሊትራል እባብ አይደለም፣ በቃ እኔ የሰይጣን አሰራር ነው ብዬ ተቀበልኩ። የሰይጣን አሰራር ነው። ኦኬ። ስለዚህ አንድ ሰው ከሰይጣን አሰራር ከሰይጣን ሐሳብ ማይሆን ውስጥ ነገር ውስጥ ነው የገባው። ቆይ ስማ፣ ማይሆን ችግር ውስጥ ገባህ እኮ። አሁን የሰይጣን ነው ብዬ ተቀበልኩኝ አንተን ሙሉ ለሙሉ። እባብ የሚለው ሊትራል እባብ አይደለም ብዬ ተቀበልኩ እናንተ እንደተረጎማችሁት። ካዲያ ክርስቲያን እባብ የሚገለው ኃጢአቱ እንዲሰረይ ነው። ክርስቲያን ነው። ጣዖት አምልኮ ጋር የተያያዘ ነገር ነው። እባብ ስለሚያመልኩ ነው አላችሁ። እባብ የሚያመልኩ ጣዖት የሚያመልኩ ክርስቲያን ተብለው ይጠራሉ። አንደኛ። ሁለተኛ ይሄንን ምንተው ብለህ ብትጠው የጨለማን አሰራር ወይም ሰይጣንን ወይም ጥንቆላን የምትቃወመው እሁድና ሐሙስ ነው፣ ቀን መርጠ ነው። ኦኬ ሶ ዩር ኩዌስችን ምንድን ነው? ለምንድን ነው ቀን ተመርጦ ሐሙስና እሁድ እሱ ላይ ነው እንትንክ አንደኛው ቀን አንደኛው ቀኑ፣ ሁለተኛው የክርስቲያን ወገን ጣዖት የሚያመልክ ሰው የሚያመልክ ግለሰብ ወይም ቡድን
ክርስቲያን ተብሎ ይጠራሉ? ክርስቲያን ሆኖ እኮ ለምሳሌ በባዕድ አምልኮ የሚፈጽም አለ አይደል? እነሱ ክርስቲያን ተብሎ ይጠራሉ። ሐዋርያው ቅዱስ ጳውሎስ ቆይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በቆሮንቶስ ቤተክርስቲያን ውስጥ አሁን ለምሳሌ የጣዖት አምልኮ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው ክርስቲያን ተብሎ የሚጠራቸው ነው የምታሳየኝ? አንተ የምጠራቸው ዝም ብለህ ነው ጥቅስ የምትደፍረው? እሺ ጎሄድ። ኦኬ አንደኛ ቆሮንቶስ ምዕራፍ 11 ጋይድ። እሺ አንደኛ ቆሮንቶስ ምዕራፍ 11 ሄድኩኝ። አንደኛ ቆሮንቶስ ምዕራፍ 10 ጋር እሺ ምዕራፍ 10 ምን የሚል አለ? ታቦት ከጣዖት ጋር ምን ህብረት አለው የሚል አለ አይደለ? እሺ እሺ ቀጥል። ይሰማል አይደለ? ይሰማኛል። ቀጥል። እሺ አንድ ሰው በክርስቶስ ኢየሱስ ሆኖ አምኖ ተጠምቆ የባዕድ አምልኮ ሊፈጽም ይችላል? አይችልም። ስለዚህ ከዛ የባዕድ አይችልም፣ ውሸት አለ። ለምሳሌ ጴንጤ ሆኖ ያመጣውን ጥቅስ ያመጣውን ጥቅስ እንሂድ። ፕሮቴስታንት ሆኖ በጌታ ሆኖ ቤት አለ። በጌታ ሆኖ ለምሳሌ የኢሬቻን በዓል የሚያከብር አለ። አንድ ጊዜ አንዴ ያመጣው ጥቅስ ላይ አንዴ ያመጣው ጥቅስ እንደዚህ ይላል ያመጣው ጥቅስ። እንግዲህ ምን ላለው ለጣዖት የተሰዋ ምናምን ነው ላለውን ወይስ ጣዖት ምናምን እንዲህ ላለውን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይላል። አየህ፣ ከአጋንንት ጋር ማህበርተኞች አይደሉም። የጌታን ጽዋና ቁጥር 14 ቆይ እኔ ላንብበው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14። እሺ ቁጥር 14 ላንብበው ቁጥር 14። ስለዚህ ወዳጆች ሆይ ጣዖት ከማምለክ ሽሹ ይላል። ጣዖት ከማምለክ ሽሹ። ልባሞች እንደ መሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችንም ያ አንዱን እንጀራ እንካፈላለን። በስጋ ያልሆነው እስራኤልን ተመልከቱ። መስዋዕትን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንዲሁ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉ ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናው ዘንድ እኛስ ከእርሱ ይልቅ እንበረታለን? ይልና ይቀጥላል። ስለዚህ እዛ ጋር ሽሹ ያለ ያስጠነቀቃቸው ነው። እዚህ ጋር አንድም ቦታ ላይ ጣዖት ያመልኩ ነበር የሚል የለም። ጭራሽ የጌታ እራትን የሚወስዱ ናቸው። ጥንቃቄ እንዲያደርጉ እንዲሸሹ ከጣዖት ከማምለክ እየመከራቸው ነው ሐዋርያ ቅዱስ ጳውሎስ። አይ ጣዖት ያመልኩ ነበር እዚህ ጋር የምትል ከሆነ ማስረጃ ጠይቀሃለሁ። ዝም ብለህ ጥቅስ መጥቀስ አይደለም እኮ ዝም ብለህ ጣዖት የሚል ሰርች አድርገህ ጣዖት ማለት አይደለም እንደዛ። አዳምጥ ኤፌ። አሁን እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ጣዖትን ከማምለክ ራቁ ነው አይደለ? ወይም ለጣዖት ከተሰዋውም መስዋዕት አትመገቡ አይደለ? ሽሹ ሲል ጣዖት እንዳታመልኩ እያለ ነው። አታርጉ ነው በቃ። ስለዚህ በክርስቶስ ኢየሱስ ሆኖ ጣዖትን የሚያመልክ አለ ማለት ነው? የለም እንዴ? ለምሳሌ አትችሉም እያለ እኮ ነው። ኦኬ ለምሳሌ አንድ ሰው በክርስቶስ ኢየሱስ አምኖ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ኢየሱስ ሆኖ ጣዖትን ያመለከም የለም እያልኩ ነው እኮ። እዚህ ጋር ቅዱስ ጳውሎስ እኮ ጣዖትን ከማምለክ ራቁ ነው የሚለው እኮ። ራቁ እንዳታመልኩ ነው። ከዝሙት ሽሹ እንደሚል ማለት ነው። ከዝሙት ሽሹ ማለት ዝሙት እየሰራ ያለ ሰው ነው እንዴ? ከዝሙት ሽሹ እንዳትቀርብ ዝሙት ጋር ማለት ነው። አንድ ክርስቲያን ከጣዖት አምላኪ ጋር ሊተባበር ይችላል፣ ወይም ጣዖትን ሊያመልክ ይችላል ማለት ነው። አውቆም ይሁን አውቆ በድፍረት ሊሆን ይችላል። ክርስቲያን ሆኖ ግን ጣዖትን የሚያመልክ አለ።
የለም ክርስቲያን ጣዖት ካመለከ ክርስቲያንነቱ ቀርቷል። እንዴት ትቀላለህ? ክርስቲያን ሆኖ ጣዖት የሚያመልክ አለ። ኧረ የለም። ጠንቋይ ቤት የሚሄድ የለም። እኛ ቤት የለም። በደንብ ጴንጤ ለምሳሌ ሆኖ ጠንቋይ ቤት የሚሄድ የለም። ለምሳሌ ጴንጤ ሆኖ ኢሬቻ የሚያከብር አለ። አሁን ሌላ እንትን ነው። ምክንያቱም ግልጽ መነጋገር ቤት መሄድ አለ። አሁን አመጣው ፕሮቴስታንት ሆኖ አዳምጠኝ። ፕሮቴስታንት ሆኖ የኢሬቻን በዓል የሚያከብር አለ። which is idol worshiping አምልኮ ተጣው ኢሬቻ ባዳ አምልኮ ነው። ቆይ ሆዶን ሰከንድ አሁን ሽፍት አረክ ማለት ነው። ለምሳሌ ኢሬቻን የሚያከብሩ አሉ ጴንጤዎች ሆነው አልክ። አሁን ለምሳሌ ጴንጤዎች አርጊመንት አለ እኛ ጋር። ለምንድን ነው አይ ኢሬቻ መሄድ የለባችሁም ማምለክ የለባችሁም ሲባል ማምለክ እንኳን አያመልኩም፣ ግን ኢሬቻ መካፈል የለባችሁም ምክንያቱም የሃይማኖት ክብረ ባህል ነው የሚል ጥያቄ የሚያነሱ ሰዎች አሉ። ከዛ ደግሞ ሌሎቹ ደግሞ የሚሉት ምን አለ ክርስቲያን ሆኖ ለምሳሌ ኢሬቻን የምንሄደው እኮ ወንጌል ልንሰብክ ነው፣ ወንጌል ለመስበክ ነው ላልዳኑ ሰዎች እና ያንን ተጠቅመን ጌታን ልንመሰክር ነው የሚሉ ሰዎች አሉ። አውትሪችን በትክክል የሚሄዱ አሉ። ቪዲዮዎችን ካየ ማለት ነው ሄደው ኢሬቻ ላይ ኢሬቻ ምንድን ነው እንትን የምትለው የምታሽሞነሙ ነው። ክርስቲያን ነካንተ አይደለ? ኢሬቻ ባዳ አምልኮ ነው። ቆይ ሆዶን ሰከንድ እኔማ ከጌታ ውጭ ሁሉም ባዳ አምልኮ ነው ብዬ ነው ማምነው። አንተን ራሱ ባዳ አምልኮ ነው የምታምልከው ብዬ ነው ማምነው። እና እሱን ማለት ነው። ቆይ አሁን ስማኝ ዝም ብለህ ማለት ነው። እኔማ ሁላችሁም እኮ ባዳ አምልኮ ነው ምለው ከኢየሱስ ውጭ ማለት ነው። ፍሬ አድርገህ ራስን አትጠቁም፣ ወደየትም አትጠቁም። ግን ምንድነው እነሱ አሁን ሰዎች ስጠይቃቸው አንድ ሰው ለምሳሌ ኢሬቻን የሚሄደው እኔ ወንጌል ልሰብክ ነው ምናምን ይላል። አሁን አምና ተቃወሙ መሰለኝ የኢሬቻ እንትኖቹ ኢሬቻን የሚያስከብሩት ሰዎች ተቃውሞ አመጡ። የኢሬቻ ትክክለኛው አዘጋጆቹ ማለት ነው። የሃይማኖት ባህል ስለሆነ ሌላ ሃይማኖት መታችሁ ሃይማኖታችሁን ማንጸባረቅ የለባችሁ ምናምን ብለው መግለጫ ሁሉ አወጡ። ገብተዋል አይደል? አሁን ኢሬቻ በሁለት መንገድ የሚሄዱ ሰዎች ነበሩ፣ ክርስቲያኖች በጌታ ሆነው ማለት ነው፣ ቅርብ ጊዜ ጀምሮ ማለት ነው። አንዳንዶቹ አይ ሃይማኖት አይደለም ይሄ ባህል ነው፣ ባህሌን ነው ማከብረው ምናምን ብለው ዝም ብለው ኢሬቻ ላይ ያከብሩ የሚሄዱ ሰዎች ነበሩ። አንዳንዶቹ ደግሞ አይ ወንጌል ልሰራ ነው የሚሄደው፣ እኔ ትክክል ነው ሃይማኖታዊ ባህል ነው፣ እኔ ግን ሄጄ ወንጌል ልሰራ ነው፣ ለህዝቤ ልደርስ ነው ይሄንን ወንጌል ይዤ የሚሄደው ብለው የሚሄዱ ሰዎች አሉ። ወንጌል የሚሰሩ ሰዎች ደግሞ አሉ። ወንጌል በቪዲዮዎች ምናምን ማት አሉ ካየህ ራሱ ማለት ነው ሄደው የሚዘምሩ ምናምን አሉ። ግን ይሄንን ሰዎቹ ተቃውመዋል። አሁን ላስቲር ምናልባት የሚመጣው ኢሬቻ ላይ ይፈቀዳል አይፈቀድም እሱ አላውቅም። ወንጌል ሄደ መስራት ማለት ነው እዛ ክብረ ባህል ላይ ሄደ ማለት ነው። አሁን ይህንን ነው ኢሬቻን በተመለከተ ምለው ማለት ነው። የኢሬቻን አከባበር በሁለት መንገድ ነው ሰዎች ወደ ፖለቲካ አንዲደና እኔ ምን ለማለት ፈልጌ ነው፣ አንድ ሰው ክርስቲያን ሆኖ ግን ጣዖት ለምሳሌ በብሉይ ኪዳን ህዝበ እስራኤል ጣዖት ያመለኩበት ጊዜ ነበር አይደለ? እግዚአብሔርን ማምለክ ትተው ከአምልኮተ እግዚአብሔር ወጥተው አምልኮተ ጣዖት ሲፈጽሙ ነበር ህዝበ እስራኤል አይደለ? የእግዚአብሔር ህዝብ እየተባለ እግዚአብሔርን የሚያመልክ ህዝብ ኦኬ፣ እግዚአብሔርን የሚያመልክ ህዝብ እግዚአብሔርን ከማምለክ ወጥቶ አምልኮተ ጣዖት ሲፈጽም ነበር። ስለዚህ አሁን አንተ እየተሟገትክ ያለው ገድለ ተክለ ሃይማኖት ላይ ያለው ክርስቲያን ሆነው ጣዖት የሚያመልኩ አሉ እያልከኝ ነው። ኦርቶዶክስ ሆነው ጣዖት የሚያመልኩ ደግሞ አሉ። ኦርቶዶክስ ሆነው ጣዖት የሚያመልኩ አሉ እያልክ ነው። ካቶሊክም ሆኖ ኦሪየንታልም ኢስተርንም ሆኖ ጠንቋይ ቤት የሚሄድ አለ። ኦኬ እኛ ጋር የለም። አሁን ጴንጤ ጋር ግን የለም አለ። በደንብ አሁን እሱ ተው፣ ማንም እንደዚህ ታስተዋል። ጴንጤ ስጀመር ጠንቋዩም አይቀበልህም። ጴንጤ የሆነ ጠንቋይ ቤት ገድለ ተክለ ሃይማኖትን ተውና ድርሳነ መድኃኔዓለም ጋር ደግሞ ሄድ መጽሐፉን ውሰጥ። ቆይ እዚህ ጋር ቆይ ሐሙስ ካማስ ከዚህ በላይ እንዴት ለመሰለ አንተ ምንድነው የተስማማ ነው? እባብ ሲል ማርቆስ 16 ጋር እባብ የሚለው
የቀደመው እባብ ዘንዶ ሰይጣንን ነው ጣዖት ማምለክ ነው ብለህ ፈታከው። ኢየሱስ እኮ እዛ ጋር ያመኑትን ብሎ ነው እነዚህ ምልክቶች ይከተሏቸዋል። ስለዚህ እዚህ ጋር ደግሞ አንተ እያልከኝ ያለው ኃጢአቱ ገና የሚሰረይለት ሰው ነው፣ ሲገድል ነው የሚሰረይለት እና እንደገና ሰይጣንን ደግሞ መርጠው ነው ቀን መርጠው ነው ሐሙስና ዓርብ ነው መርጠው ሰይጣን ሐሙስና እሑድ ባጭሩ ማለት ነው ሐሙስና እሑድ ነው የሚዋጉት ማለት ነው። ከዛ ሲዋጉት ደግሞ ኃጢአታቸው አዳምጠኝ። አንድ ሰው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለስ ወይም ጣዖትን ማምለክ ቢያቆም በንስሐ ገብቶ ኃጢአቱ ይሰረይለታል። ግን ክርስቲያን አይደለማ እሱ መጀመሪያ ጣዖት የሚያመልክ ከሆነ ክርስቲያን የሚሆን አንደኛ እሱ ነው። ሁለተኛ ደግሞ ሌላ ቀን አይችልም ማለት ነው። ማክሰኞ አይችልም። አሁን አይደለም ሌላ ቀን አይችልም ይላል። ሐሙስና እሑድ አለ። በቃ ሐሙስና እሑድ አለ እንጂ ሌላ ቀን አይችልም የሚል አታመጣም። ሌላ ቀን ቢችልም ሐሙስና እሑድ ተብሎ እኮ አይገለጽም። አዳምጠኝ። አዲስ አማኝም ቢሆን ለምሳሌ ልንገርህ፣ አሁን አዲስ አማኝም እኮ ሲመጣ ወደ ማመን ሲመጣ ከመጠመቁ በፊት ንስሐ አለው። ስለዚህ በንስሐ ኃጢአቱ ይሰረይለታል። እኔ አሁን እኔ የምሰራበት ቦታ ላይ ከኔ ቢሮ አጠገብ ሲቲዝን አድቫይስ ቢሮ አለ እና በሳምንት 2 ቀን ነው የሚሰሩት፣ ሐሙስና ማክሰኞ እና በሳምንት 2 ቀን ነው ስራው። አሁን ዌብሳይቱን ቼክ ስታደርግ 2 ቀን ነው ስራ ያለው፣ ማክሰኞና ሐሙስ ነው ክፍት የሚሆነው ይላል። ስለዚህ ማክሰኞና ሐሙስ ነው ክፍት ብለውም ከሰኞ እስከ ሰኞ ይሰራሉ እያልክ ነው አንተ። ከሰኞ እስከ ሰኞ ቢሰሩማ ሐሙስና ማክሰኞ ነው የምንሰራው ተብሎ በጣም ትልቅ ማስታወቂያ ቢልቦርድ አለ። ዌብሳይቱም በሳምንት 2 ቀን ነው የምንሰራው ይላል። በሳምንት 2 ቀን ካለ ሌሎቹ ቀን አይደለም ማለት ነው እንጂ 2 ቀን ተብሎ አይገለጽም ነበር። ኦኬ ሌላው ቀን ቢቻል ኖሮ ማለት ነው። አሁን የምታወራው አርጊመንት በጣም የሚያሳዝን አርጊመንት ነው። ከአንተ ማለት ነው ኤፌ ለመሰለ ጻድቁ አባታችን አቡነ ተክለ ሃይማኖት እንደ ቅዱስ ማርቆስ ልክ ቅዱስ ማርቆስ በግብፅ የነበሩ ጣዖታትን አፈራርሶ በሕገ ወንጌል ነው አይደለ? በወንጌል ታላቅ ቤተክርስቲያን መስርቷል። የአሌክሳንድሪያ ቤተክርስቲያን ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በጊዜው አምልኮተ ጣዖትን ማለት ነው። አርጊመንቱ እሱ ላይ አይደለም እኮ አርጊመንቱ። አሁን አርጊመንቱ እሱን አፕሪሼት አድርገህ መሄድ ያለብህ አሁን እያንዳንዱ እንትን ላይ ከገባክ እስናት ፌር ነው። ኖ አሁን አርጊመንት እኮ አቡነ ተክለ ሃይማኖት እኮ ጻድቅ ናቸው አይደሉም፣ ስራ ሰርተው አልሰሩም፣ እንደዚህ እኮ አይደለም። አርጊመንቱ ያለው እኮ መጽሐፉ ላይ የተጻፈው በእሳቸው ስም የተጻፈው መጽሐፍ ላይ ትክክል አይደለም፣ ከእግዚአብሔር ቃል ጋር የሚጋጭ ከእግዚአብሔር እውነት ጋር የሚጋጭ ትክክል ያልሆነ ነገር አለ ብለን ነው እንጂ የምንሞግተው። እኛ እኮ ገድላትና ድርሳናትን ራሱ ስንሞግት እኮ ፌዝ ገድላትና ድርሳናት እኮ አያስፈልጉም፣ ገድላትና ድርሳናት በመሆናቸው ብቻ እንድንቃወማቸው እንደዛ እኮ አይደለም። እኛ ገድላትና ድርሳናትን የምንቃወመው ከእግዚአብሔር ጋር ስለሚቃወሙ ከእግዚአብሔር ጋር ቃል ጋር ስለሚጋጩ ተቃራኒ ስለሚቆሙ ነው እንጂ እኛ እኮ ገድላትና ድርሳናት በመሆናቸው አይደለም የምንቃወማቸው ገድላትና ድርሳናቱ። እና አርጊመንቱ ባነሳ ነው ብቻ አርጊመንት ነው መሆን ያለበት። እሺ እዚህ ላይ በዚህ እንትንና ሌትስ ሙቭ ኦን ድርሳነ መድኃኔዓለም ላይ እሺ እሱ ጋር የዋሻ ውሸት አለ። ክፈተውና ማነው የዋሻው ውሸት? ቅድም ስትናገር ቅድስት ድንግል ማርያም እና ጌታችን የተሰቀለበትን ክቡር መስቀል እኩል አድርጋችኋል ነው ያልከው አይደለ? እኩል እስቲ የሚል አሳየኝ። ኤፍሬም ውሸት ዋሸ? በስመ አብ! እንዴት የሚያስደንቅ ነገር ነው! እስቲ ዛሬ ገና እንኳን ኤፍሬም አንድ ውሸት ይዋሽና ኤፍሬም ይቅርታ ይጠይቅ። እስቲ ጥሩ ነገር ነው እስቲ ያመጣው። እስቲ ኤፍሬም ውሸት ይጋለጥ። እስቲ ኤፍሬም ውሸት ይጋለጥ በሉ እስቲ ኮሜንት ላይ አንድ ጊዜ የኤፍሬም ውሸት ይጋለጥ እያላችሁ ጻፉ አንድ ጊዜ። እና ዛሬ ገና እንኳን እስቲ በቃ ንስሐ ልግባ እስቲ አደባባይ ላይ ይኸው መጽሐፉን አውጥቻለሁ። ይኸው ውሸት የተባለው መጽሐፍ አውጥቻለሁ። ምንድን ነው የዋሸሁት? በነገራችን ላይ ቅድም ሳወራ እያነበብኩ ነበር ያወራሁት ማለት ነው። ወደ ግዙ እንሄዳለን። ይሄ ከግዙ እየተተረጎመ ነው። እኔም አለኝ ባይ ዘ ዌይ ከነ ግዙ አለኝ። እሺ ቆይ ወደ ግዙ ምንም አንሄድም። ኤፍሬም የዋሸው ብልሃል። ስለዚህ ውሸቱ መጋለጥ አለበት። ቀጥል። አሁን አንተ ምንድን ነው ያልከው? እዚህ ጋር
እመቤታችን ቅድስት ድንግል ማርያምን ከመስቀሉ ጋር እኩል ናቸው አልካ? እኩል ነው የሚላለ? ኦኬ፣ ትክክል ነው ማለት ነው። ትክክል ማለት እኩል ማለት ነው። አሁን እዚህ ጋር ነው የምልህ ኮንቴክስቹዋሊ። አዎ ነው። እሺ አሳየኝ። ላምበው ይሄው ምን ይላል? በጣም ያሳፍራል ይሄንን ማለት ራሱ። ኖ እኔ ግዙ እኮ ስላለኝ ነው። ምንም አታውቅም፣ ግዕዝ አታውቅም። አሁን ዛሬ ላስተምር ነው ማለት ነው። ይህን ማታውቅ ከሆነ ትክክል ማለት ማታውቅ ከሆነ ግዕዝ ሁሉ ላስተምር ነው ማለት ነው ዛሬ። ዌልካም። እሺ ላንብብ። ይሄንን መጀመሪያ ምንድን ነው የሚለው? ይህ መስቀል ይላል። እሺ እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። የአብ የወልድ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? ፌዝ ቅዳሴ አመጣብሃለሁ፣ ትጨነቃለህ። በነገራችን ላይ ይህን ብትዋሽ አሁን ቅዳሴ ሊከፍትልህ ነው ቀጥሎ ማለት ነው። ትክክልን ለምን እንደምትጠቀሙበት ቅዳሴ ላይ ማለት ነው። አሁን ይህንን ፍታ። ሶስትነታቸው አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ምን እያለን ነው? እሺ ወደ ግዙ ሄዳ አንተ ሀሳብን ጨርስ። ምክንያቱም ወዴት ማለት ትክክል ማለት ሶስትነታቸው ትክክል ነው ማለት አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? እውነት ነው ማለት ነው። ትክክል እውነት። አንተ ዳቆነ? አዎ ትክክል የሚሆን ማለት አዳምጠኝ። ሶስትነታቸው ትክክል ነው ማለት እውነት ነው ማለት ነው። አይለያይም፣ የማይለይ ነው ማለት ነው። ዳቆን አንተ? አዎ ቀጥል። የምር ትክክል ምን ማለት ነው? እሺ ትክክል ማለት ይሆናችሁ ዳቆን ይሄ እና ፌዝ እንደምታውቁት እና ላስተምረው ዛሬ ትክክል ነው ማለት እውነት ነው ማለት አይደለም። እና ላስተምርህ ዛሬ ትክክል ማለት ነው እኮ ትክክለኛውን መልስ ምረጡ። ምን ማለት ነው? ጻፍ አሁን ጻፍ። ትክክለኛ ምን ማለት ነው? ትክክለኛ አሁን ኧረ እባክህ ላውራ ወይ ሚዩት ላድርግና አንተ ታወራለህ እንዴ? ላውራ አሁን ዛሬ ላስተምርህ ነው። ትክክል ማለት እውነት ነው ማለት አይደለም። ሶስትነታቸው ትክክል የሚሆን ማለት እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ማለት ሶስትነታቸው ትክክል የሚሆን ማለት ትክክል ነው። ሶስትነታቸው ስንል እኩል ናቸው ማለት ነው። ትክክል ማለት ትክክል ነው ማለት ያለመበላለጥ፣ ያለመቀዳደም፣ ያለመለያየት አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ትክክል ናቸው ማለት ተስተካካይ ናቸው፣ እኩያ ናቸው ማለት ነው። ኦኬ እንጂ ትክክል ነው ማለት እውነት ነው ማለት አይደለም። አንተ እንደምትለው አይደለም። ዲያቆን ነኝ ብለህ ይህንን ማለት በጣም ያሳፍራል። እኔ አንድ ቪዲዮ ፈልጌ ያወጣልሃለሁ ቅዳሴ ላይ ትክክልን እንዴት እንደምትጠቀሙበት ማለት ነው። እውነት ማለት ነው አልክ። ሶስትነታቸው ትክክል የሚሆን ማለት ሶስትነታቸው እውነት የሚሆን ማለት ነው። እንደዛ ማለት ነው። ከዛስ መድኃኔዓለም ከእናቱና ከመስቀሉ ጋር ሶስትነታቸው እውነት ነው ማለት ነው። ሶስትነታቸው እውነት ነው ማለት ነው። ይህን ሳታቅ ለክርክር ትገባለህ። ትክክል ማለት ተስተካካይ እኩል ማለት ነው። እኩያ አምሳያ ማለት ነው እንጂ አንተ እንደምትለው ትክክል ነው ማለት እውነት ነው ማለት አይደለም። ስለዚህ አንተ ራስን ያዋሸው ማለት ነው። እሺ ሶስትነታቸው እኩል ነው ሲል አሁን እዚህ ጋር ሶስትነታቸውን ነው የሚናገረው አይደለ? የስላሴ ሶስትነት የወልድን የመንፈስ ቅዱስ ትክክል እንደሆነ ልክ እንደዚሁ የመድኃኔዓለም የኢየሱስ ክርስቶስ የእናቱና የመስቀሉ ደግሞ ሶስቱ ትክክል ናቸው ነው የሚለው። ኦኬ ትክክል የሚለው ኦኬ አንተ አሁን ለምሳሌ የሚተካከል ኦኬ እኩል መሆን የሚል አለ። ኮንቴክስቹዋሊ ግን ትክክል ማለት ሌላ ትርጉም የለውም። ትክክል ምን ማለት ነው? ሶስትነታቸው ትክክል ስላሴን ትክክል ስትል እኩል እያልክ ነው። ስለዚህ ከስላሴን ነው ያነጻጸረው እዚህ ጋር አምጥቶ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ነው ያለው። ስለዚህ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል እኩል ናቸው፣ ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለታችን። ቀጥል። እንደዚሁም የሚልሽ ቀጥል እስቲ ምን እንደምትል ልስማ። እንደዚሁም የሚለውን ቀጥል። እንደዚሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው ከእናቱ ጋር ከማርያም ጋር ማለት ነው ከመስቀሉ ጋር። እሺ ሶስትነታቸው ትክክል ነው። ያ ማለት ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው። እንደዚሁም ሲል እንደዚሁ ምን ማለት ነው? ቆይ እንደዚሁም ማለት ምን ማለት ነው? እንደዚሁ ማለት ከላይ ልክ እንደዚሁ ማለት ከላይ
አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ማለት ነው። 2 ደቂቃ ስጠኝ ኤፌ፣ ሀሳብ ልስጥበት። ባክ ኤንድ ፎርዘ ከዛ አንተ ሀሳብን ቀጥል። ትክክል የሚል ኦኬ፣ አንድን የሚተካከል እኩልነትን የሚያመለክት ነው። ሁለተኛ ትክክል ደግሞ ማለት እንደሱ ብታምን ይሻላል። ባታምን መዝገበ ቃላት ይዤ ልመጣ ነበረ። ጥሩ ማመንህ ጥሩ ጎይድ ኦኬ። ከግዙ ጋር ነው የማሳየን። እንደውም ግዙንም ከፍቼ ግዝ እኮ ላመጣ እሱንም ላስተምር ነበርኩ። ግዝን አይደል እንደሚፈቱት ትክክል ብለው መዝገበ ቃላት ቤት ነው ያለሁት ዛሬ። በነገራችን ላይ ማስረጃ በትልቁ አድርገኝና አሳያለሁ። በትልቁ ጎይድ ይሄው በትልቁ ላድርግ ጎይድ ኦኬ ይታያል አይደለ? ከእቺኛዋን እንደዚህ ላድርጋት። እሺ ይታያል። አዎ ይታያል። ይታያል። ለእናንተ ታች ላላችሁ ይታያል አይደል? ስለዚህ ግዕዝ አውቃለሁ ስላልክ አሁን እዚህ ጋር ግዕዙ ላይ የምታመጣልኝ እኩል ነው የሚል ነው። አንብብና ተርጉም አንተ ራስህ መጀመሪያ። ከግዕዙ ነው የተተረጎመው አማርኛው። ቆይ አንብብ፣ ችግር የለውም አንብብ። አንብበው። ኦኬ እዚህ ጋር ይላል ዝንቱ መስቀል ክቡር ከመ እግዚአብሔር ወልዑል ከመ ማርያም ድንግል ዘይትፈለጥ። ምን ማለት ነው? ዘይትፈለጥ የማይለይ አይደለ? ተርጉም ልክ እንደዛው እንደ አማርኛው ማለት ነው። ቀጥል። እሺ ዘይትፈለጥ ወዘይትለይልና ከመ አብ ወወልድ ወመንፈስ ቅዱስ ሩይ ሥላሴሆሙ አይደለ? አዎ እሺ ወከማው መድኃኒነ ምስለሙ ወመስቀሉ ሩያን ሥላሴሆሙ ይላል። ምን ማለት ነው? ወደ አማርኛው እንሂድ። እሱም ወደ አማርኛው እኔ ራሴ አልተርጉም እንደ የዛው ተርጉመው ችግር የለውም። ግዕዝኛው መልስና ግዕዝኛውን ተርጉም እንጂ ወደ አማርኛው እንሂድ ትላለህ እንዴ? እንዴ አማርኛውማ አያዋጣኝም ብለህ መስሎኝ የመጣው እኮ ፌዝ እንዴ። አሁን ሀሳቤ ልስታ ኤፍያ እንዴ ሰጣለህ። እሺ ቀጥልሽ። እዚህ ጋር አሁን ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው ቤዛ ሆኖ ስጋውን ቆርሶ ደሙን አፍሶ እኛን ያዳንን። ስለዚህ መስቀል የከበረ ነው። መስቀል ስንል እኛ ሁሌ የምናስበው ክርስቶስን ነው። የከበረው ጋር አይደለም። ቀጥል። ቆይ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ባለመለየት አይደለ? ባለመለየት ማለት ነው። አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁም አለ አብ ወልድ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ አንድነታቸው እንደማይለይ እንደዚሁም መድኃኒታችን ኢየሱስ ክርስቶስን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። ለምን? ቅድስት ድንግል ማርያም ክርስቶስን ያስገኘችልን እናት ናት። ቆይ አዳምጠኝ፣ 2 ደቂቃ ስጠኝ፣ እኔ ላውራ፣ ከዛ አንተ ማውራት ትችላለህ። የመጨረሻውን እንትን ነው የማነበው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ይሄ መጽሐፍ ቅዱሳዊ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስን ፈጽሞ የማይለይ ነው። የሥላሴ አንድነት አይለይም ነው። እንደዚሁም ደግሞ ይልና መድኃኒታችን ኢየሱስ ክርስቶስ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምን ማለት ነው? ክርስቶስን ከቅድስት ድንግል ማርያም ከእናቱ መለየት አትችልም። ክርስቶስን እያስገኘችልን እሷ ናትና የመድኃኒት እናት ናት። ምክንያተ ዲን ናት። ክርስቶስ ሰው የሆነው የቅድስት ድንግል ማርያምን ስጋ ነፍስ ነስቶ ነው። በመስቀል ላይ ቤዛ የሆነው ስጋውን የቆረሰው ደሙን ያፈሰሰው ስለኛ በደል ኃጢአት የእመቤታችንን ቅድስት ስጋ ቅድስት ነፍሷን ነስቶ ነው። ስለዚህ ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። እንዲሁም ክርስቶስን ከመስቀሉ እኛ መስቀሉን ስናስብ ክርስቶስን ነው የምናስበው። ክርስቶስን ስናስብ መስቀሉንና ክርስቶስ በመስቀል ላይ የሰራልን ቤዛነት ነው የምናስብ። ምክንያቱም ክርስቶስ ስለኛ ቤዛ የሆነው በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ነው ያዳነን፣ ድነትን እየሰጠን። ስለዚህ
ክርስቶስን ካስገኘችልን ከቅድስት ድንግል ማርያም ክርስቶስን ከመስቀሉ አንለይም። ይሄ ነው ሐሳቡ እንጂ መስቀልና ቅድስት ድንግል ማርያምን ከስላሴ ጋር አንድ ነው የሚል ሐሳብ የለውም። መቀጠል ትችላለህ። ሐሳቡ ይሄ ነው። ወንድምነት አለ። አዎ በቃን፣ እውነትን በቃን። በጣም ነው አለው። እስኪ ትልቁ ላይ አድርገኝ፣ ትልቁ ላይ አድርገኝ። እኔ በትልቁ ላሳይ፣ እኔ ላብራለ። ሞዴሬተሮች አድርጉኝ፣ እኔን ትልቁ ላይ አድርጉኝ። ራሴን ማድረግ አልቻልኩም። አይ ቲንክ እሺ። አሁን እንግዲህ ምንድን ነው ያለው ፌዝ? አይናችሁን ጨፍኑ ባካችሁ፣ ላሞኛችሁ እባካችሁ ሞኙልኝ ስለ እግዚአብሔር እያለ ነው። እኛ ደግሞ ያው በፍቃድ ሞኝ መሆን አይቻልም። ያው መጀመሪያው ብልጥ ሳይሆኑ ነበር እንጂ አንዴ የበራለትን በጣም አስቸጋሪ ነው የሚሆነው። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። ሶስትነታቸው ትክክል ነው ሲል ከላይም ሶስትነታቸው ትክክል ነው ብሎ አብ፣ ወልድ፣ መንፈስ ቅዱስን ትክክል ናቸው እንዳለ ልክ እንደዛው ነው ማርያምና መስቀሉ ትክክል ናቸው የሚለው። ትክክል ናቸው ማለት የማይለዩ ማለት አይደለም። ትክክል ማለት እኩል፣ ተስተካካይ፣ እኩያ፣ ሀምሳያ ማለት ነው። ትክክል የሚለው በመጽሐፍ ቅዱስ ለዛ ነው። ቅዳሴ ውስጥ መዓት ትክክሎች አሉ። አብ፣ ወልድ፣ መንፈስ ቅዱስን ትክክል የሚለው ማለት ነው። ትክክል ማለት እኩያ ማለት ነው። ከመጽሐፍ ቅዱስ እንደምታስተው ከማን ጋር ታስተካክሉኛላችሁ እኔን ይላል አይደለ እግዚአብሔር። አዎ እነ ፌዝ ይኸው አስተካክለዋል በመጽሐፋቸው ከመስቀሉና ከማርያም ጋር አስተካክለናል ይላታል። እሱ ግን እግዚአብሔር ግን እኔን ከማን ጋር ታስተካክሉኛላችሁ እያለ ሲናገር ታያላችሁ በመጽሐፍ ቅዱስ ውስጥ ማለት ነው። ኦኬ እንደ መተካከል የሚለውን ነገር ስታስታውሳላችሁ መጽሐፍ ቅዱስ ላይ አልቆጠረው። ቆይ እሱንማ ላንብብላችሁ አንድ ጊዜ። ኧረ ማጭበርበር የለም እንዴ! በመጽሐፍ ቅዱስም በግዕዝም በአረማይክም በጣሊያንኛም በጃፓንኛም ትክክል ማለት እኩል ማለት ነው። አባዬ አንዴ ቆይ ማስረጃ እንደዚህማ የለም። ገላትና ድርሳናቱንማ እንከላከላለን ካላችሁ ሌላ ችግር ነው። ቆይ እሺ አንድ ጊዜ አንድ የምፈልጋትን ጥቅስ ላምጣ። ሲቸኩል ደግሞ እንትን የሚለው ነገር አለ። ምንድን ነው ግን ያስቸኮለኝ? ምንም የሚያስቸኩል ነገር አይደለም። እስቲ ፊልጵስዩስ 2:6 ላይ አውጡልኝ። ፊልጵስዩስ 2:6 ላይ አውጡልኝ። ወይ እንደዚህ ላድርገውና ላፕቶፔ ላይ ላሳያችሁ። እሺ እንድትደግፈው አልቻለችም። ስለዚህ እንደዚህ ዝም ብዬ እዚህ ጋር እንትን ልበለው። ወይ መጀመሪያ እቺን ማስረጃዬን ላምጣት፣ ከዛ እዚህ ጋር ላርክና ላንብብላችሁ። እሺ እንደዚህ ይላል። ከ3 ጀምሬ ላንብበው። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ከዛስ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሺ አሁን ስሙ እዚህ ጋር እርሱ በእግዚአብሔር መልክ ሲኖር ሳለ እሺ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። አሁን ኦርቶዶክሳውያን ይህን ዘመናቸውን ሙሉ ሲሞግቱ
እንግዲህ ኢየሱስ አምላክ ነው። እሺ ጠይቅ። አሁን መተካከልን ያልኩ አይደለ? ኦኬ ላንብበው። ድጋሚ ላንብበው። ናቸው ትክክል ናቸው ነው የሚለው። እኩል ናቸው፣ አይበላለጡም፣ አይቀዳደሙም ነው። እኩል ነው ናቸው ነው የሚለው። ትክክል ናቸው ማለት እኩል ናቸው ማለት ነው። ይብቃን ፊ በዚህ አይነት ምንም ልንግባባ አንችልም። አሁን አንተ ምንድነው የምትለው? አንተን የጠየቀኝ ጥያቄ አንድ ጥያቄ ጠይቀህ ቆይ፣ ጥያቄ ጠይቀህ ሐሳቡን ነገርኩ። አንድ ጥያቄ ሐሳቡን ነገርኩ። አንድ ጥያቄ በቃ ክርስቶስን ከቅድስት ድንግል ማርያምና ከመስቀሉ መለየት አንተ እንትን አትልም። አሁን በቃ አላም ሞት ወይ ህይወት አብዮቱ ምናምን ብለህ ለመጣ ቤት ምንም ብል በጣም ይቅርብኝ ጌታ። እኔ አሁን ልቤ ደክሟል፣ ይቅርታ አድርግልኝና የምር በቃ ውጣ። እኛውን ሙሉ ልክ የላለሁ በነገር ላይ ሙሉ ልክ የላለሁ። እሺ ቆይ ኤፊ የዚህ ጋር ምን ማለት ነው? ችግር የለም። እሺ እዚህ ጋር ለምሳሌ ቆላስይስ ምዕራፍ 1 ቁጥር 15 ምን ማለት ነው? እርሱ የማይታይ በፍጹም እንትን ማለት አለባት። ጠቅላላ ሰብስባ ወደ እንትን መላክ አለባት። አለበለዚያ ሰው አልቀበልም ማለት ከጀመረ ነገር ተበላሸ ማለት ነው። እነዚህ ነገሮች አልቀበልም ማለት ከጀመረ ነገ ከነገ ወዲያ ቄሱም ቆሞ ሲባርክ አልቀበልህም ማለት ይጀምራል። ስር ሰዷል። እና እግዚአብሔር ጥሩ እድል ሰጥቷችሁ ግን በገዛ እንትናችሁ እድላችሁን እያበላሻችሁ ነው ያላችሁት። ቶሎ ማረም ነው። እነዚህን መጽሐፎች ትክክል አይደሉም። በቃ ምንም እነዚህን ለመደገፍ